ከዚህ በኋላ ደግሜ ልንገራችሁ ከወንጌላዊ አማኝ ወንድሜ ጋራ አልከራከርም። እናንተ ጋራ ግን ዲቤት እገባለሁ። ከዚህ በኋላ ግልጽ በሆነ መንገድ ማለት ነው። እናንተ እያንዳንዳችሁ በትምህርታችሁ እንደማትመጡ አውቃለሁ። ባይዘው እንደማትመጡ ተደጋጋሚ ማለት ነው። ተደጋጋሚ ይሄ የጌታ እራት ጥምቀት እያላችሁ ትከርሟታላችሁ። ወደ ሌላው እንደማትወጡ የእናንተ ሃይማኖት ብላችሁ የምትሉትን ነገር ሌላውን ነገር እንደማታነሱ እናውቃለን። ምንም ጥያቄ የለውም። ሌላውን ነገር እንደማታነሱ እናውቃለን። ምንም ይሁን ግን ደምራችሁም ደማምራችሁም በምትፈልጉት መንገድ እናንተው ጋራ ፊት ለፊት እናንተው ጋራ ዲቤት እንገባለን። እናንተው ጋራ ማለት ነው። ከዚህ ውጭ ወንጌላዊ አማኝ ባይዘወይ መሬት ላይ ምንም አይነት ችግር እንደሌለ አሁን እናንተ ያሰባችሁት ሚሽን እዚህ ጋር ቲክቶክ በተወሰነ መንገድ እርስ በርሳችን የተንገጫገጭን ሲመስላችሁ መሬቱንም ያንቀሳቀሳችሁት መሰላችሁ። ምንድነው ያለህ አማራጭ? በቃ ይሄን አታንሱብን፣ መከራከሪያ አይደለም ብለህ ምን ማድረግ ሐሳብ ማስቀየር። ከዛ በኋላ ታርፋለህ፣ እርፍትልና ትንፋሽ ታገኛለህ። ከዛ ምን ማድረግ ቀጥሎ ገድልና ድርሳንን የሚያነሱ ሰዎችን ማሸማቀቅ። ገድል ጠቃሽ ድርሳን ምናምን ነገር ነው የሚያነሳው ምናምን እያሉ ለማሸማቀቅ። እንግዲህ ገድል ሊጠቅስ ነው እኔ ገድል የኔ አይደል ያንተ እኮ ነው። በጠቅሰው ምን ያሳፍራል? አንተ የምትጠቀምት አይደል? ይሄው እንግዲህ ይሄው ገድል ሊል ነው ከዛ ይሉና እኔ እንደዚህ ከሚሉኝ ብተው ይሻለኛል አይነት ነገር ብለህ ልታስቀምጥ ማለት ነው። እና ገድል ጠቃሽ ይላል ማለት ነው። የኔ አይደለም ገድል ወዳጅ አንተ ነው ጠቅሰዋለሁ። ምን ችግር አለው? አንተ የኔ ነው ለማለት እንትን ካላለ እኔ ደግሞ እዚህ ውስጥ ያለውን ትክክል ያለውን ነገር አንስቼ ብሞግት ችግር የለውም። ኢንፋክት እኛ ይሄንን አንስተን እንሞግታቸዋለን፣ ምንም ጥያቄ የለውም። ግን ኤርሊ ሰለብሬት አታርጉ። ያ ምንድነው ኤርሊ ሰለብሬት እያደረጋችሁ ያላችሁት? አዚፍ ጠላቶቻችሁ እንደሆን ክሌም አድርጋችሁ እንደ በተናችሁን እና እንዳጠፋችሁን አድርጋችሁ ፈጥናችሁ ቶሎ ሴሌብሬት አደረጋችሁ። እውነት ለመናገር ግን እኛን ጠቀመን፣ አትሊስት አነቃን ማለት ነው። የእናንተን የቤት ስራ እየሰራ እንደነበረ እናንተ ጋር ትኩረት ማድረግ ትተን ውስጥ እርስ በርስ እየተነጋገርን እንደሆነ አንደርስታንድ እንድናደርግና ከዛ ለካ ልክ እንደ ኢትዮጵያው ጦርነት ማለት ነው፣ እርስ በርስህን ማለት ነው። እሱን ትተን ኦኬ፣ ስለዚህ ማድረግ ያለብን አሁን አፈሙዛችን ወደ ውጭ መመለስ አለብን ማለት ነው የሚለውን ነገር እንድንነቃ አደረጋችሁ። በጣም ቴንኪዩ ማለት ነው። በጣም ቴንኪዩ። ስለዚህ ከዚህ በኋላ የሚሆነው እንደየአስፈላጊነቱ እኛ ጠላቶቻችን አንላችሁም። እውነት ለመናገር ግን እንደየአስፈላጊነቱ ይህንን ማንሳት ካለብን ገድልን ማንሳት ካለብን እናነሳለን። ተአምርን ማንሳት ካለብን እናነሳለን። በዚህ ምን ሞግታችኋለን። ከዚህ በኋላ ሙግታችን ወደ እናንተ ነው የሚሆነው ማለት ነው። ስለዚህ ሙግታችን ወደ እናንተ ነው የሚሆነው። በጣም በሚገርመው ሁኔታ ግን እኛ አትሊስት ማለት ነው እንትን ጋራ ከቤተ ክርስቲያኖቻችን ጋራ ችግር የለብንም ማለት ምን እያልን ነው? እዚህ ቲክቶክ ላይ ያለን የወንጌላውያን አማኞች ቅበተ እምነት ቤተ ክርስቲያናችንም ማንለው የመካነ ኢየሱስ ልጅም መካነ ኢየሱስ ማትለው ይሄ የቃለ ሕይወት ልጅም ቃለ ሕይወት የሙሉ ወንጌል ልጅም ሙሉ ወንጌል ማትለውን ትምህርት አምጥቶ ያስተምሩ ይባላል አይባልም? ነው አይባልም። የብሉይ ኪዳን በእርግጥ እዛም ላይ ያሉትም እርስ በርሳቸው አይስማሙም፣ እላይ ድረስ ያሉት ማለት ነው። የብሉይ ኪዳን ታቦት አለን ይላል አንደኛው ደግሞ የብሉይ ኪዳን ታቦት የለንም የሚል አለ፣ እላይም ራሱ ማለት ነው። ግን ታቦት አለን ክሌም ያደርጋል። በሚገርም ሁኔታ ግን እዚህ ጋር ያሉት መሰዊያ ይላል፣ እዛ መሰዊያ የሚባል ነገር የለም። እዚህ ጋር ያሉት በሁሉም ኦሪየንታል አብያተ ክርስቲያናት ታቦት አለ፣ እዛ ያሉት ደግሞ እንደዛ የሚባል የለም። ኢትዮጵያ ብቻ ናት ታቦት ያለ። እኛ ከዚህ በፊት ክሌም የምናደርገውን ነገር
በቤተ ክርስቲያኑ ሊቃውንት የተባሉት ሰዎች የሚሉትን ነው ባይዘወይ በቤተ ክርስቲያኒቱ መጽሐፍት ቤተ ክርስቲያኒቱ ሊቃውንት ተብለው የሚሉትን ነገር ነው እኛ የምንለው። ቤተ ክርስቲያኗ ራሷ አትሮንሷን የሰጠቻቸው እሷ አውደ ምሕረት ብላ የምትለው መድረኩን የሰጠቻቸው ህዝቧን አምና እንዲያስተምሩ የሰጠቻቸው እነዛ ሰዎች ግልጽ የሆነ ነገር ይናገራሉ። ታቦት ነው ያለን የምን መሰዊያ ይላሉ ማለት ነው። ግልጽ በሆነ ጉዳይ የምን መሰዊያ ታቦት ነው ያለን መሰዊያ የሚባል ነገር አንዳንድ ወንድሞች ቲክቶክ ላይ እንደዚያ ሲያስተምሩ አይተናል። ትክክል አይደለም ብለው ታረሙ አሉ ማለት ነው። በኦርቶዶክስ ደግሞ ኦልሬዲ ይቅርታ ወንድም በማስረጃ ብታወራ አይሻልም? ቢካ ላለው መልሳት መልስም እኔ ያስገባው እንድትሞግተኝ ነው። ቆይና እድል እኮ ልሞግት እኮ ነው። አሃ እስከ መቼ ተጠብቀ? እሺ እድል አሁን ታቦትና መሰዊያ መባባሉ ትክክል እንዳልሆነ ነው ልትሞግት ማስረጃ ያልከኝ? አዎ አይ እኔ ቢካ ካልቪኒስቶች እምነት የላቸውም። ለምሳሌ ሙለታ እምነት የለውም እያለ ነበረ። ለቢካ ለምን መልሳት መልስለት? አሁን ይኸውልህ ሙለታ ይጠጣል። አሁን ልጁን ክርስትና ሲያስነሳ ራሱ እየጠጣ ነበር ምናምን ሲል አንዴ ዝም ብለህ ምላስህን ባታላቀቅ ጥሩ ነው ወዳጄ። አይዋ ነቀላችሁት በቃ ሰው ግልግል አትሮንስ የሚለውን ነገር ነው አሁን ማስረጃ ላመጣላችሁ የፈለጋችሁት። አትሮንስ አይምን ይሄ መሰዊያ የሚለውን እዛ መሰዊያ ያለውን ነገር ነው ማስረጃ እንዳመጣላችሁ የፈለጋችሁት። እዛ መሰዊያ አይምን ታቦት ያሉትን እናንተ እዚህ መሰዊያ ማለታችሁን እሱን ነው ማስረጃ። እሱን ማስረጃ ማምጣትን አይጠበቅብኝም። ስለዚህ ትክክል አይደላችሁም ታረሙ ብለዋል። መታረም ነው ያለባችሁ በግልጽ ቋንቋ ማለት ነው። ከዚህ መታረም ነው ያለባችሁ። ከዚህ በኋላ እያንዳንዱን እናንተ ህዝቡን የምትሸውዱበት ህዝቡን የምታታልሉበት ምንም አይነት እድል እንዳይኖራችሁ አድርገን ውጊያችን ወደ እናንተ ነው የምንመልሰው ማለት ነው በግልጽ ቋንቋ። ስለዚህ ግልጽ በሆነ መንገድ እናንተ ስንዱም መቤት እንከን የሌላት ቤተክርስቲያን ያላችኋት ቤተክርስቲያን ይሄንን እንኳን ለማረም አቅም የላትም። ይሄ የተሳሳተውን ነገር ማረምትታ ቅድም እንደተናገርኩት መጽሐፍ ቅዱስ የእግዚአብሔር ቃል ግን ለማረም ስልጣን ነበራት ማለት ነው። ይሄንን አረመች። ስለዚህ እኔ ባይዘው አንድ ነገር ልንገራችሁ። እውነት ለመናገር ኦርቶዶክስ ሆኖ ወንጌላውያን አማኞችን የወንጌል አማኞችን ችግር አለባችሁ ብሎ ለመተቸት የሚሞክር ሰው ህሊናውን ያጣ መሆን አለበት ማለት በዛ ደረጃ ነው እኔ የምናገረው ማለት ነው። ያጣ መሆን አለበት። ስለዚህ በዚህ ልክ ነው እኔ የምነግራችሁ ማለት ነው ግልጽ በሆነ መንገድ። ስለዚህ ግልጽ በሆነ መንገድ እኔ ይሄንን ሰውዬ አገኘሁት ብሎክ ላርገው ማን ነው የኢየሱስ የሚል ስም ይዞ እንትን የሚለው እንደዚህ ልገላገል። ስለዚህ ግልጽ በሆነ መንገድ ከዚህ በኋላ እናንተ ትፈልጉታላችሁ አይደለ? ምንድነው የምትፈልጉት? ወደ እናንተ ነው የምንዞረው ነው። በጣም ወደ እናንተ ነው የምንዞረው። በጣም ደፋሮች ናቸው አንዳንድ ሰዎች፣ ጌታ በሚያውቀው ድፍረታቸውን በጣም ይገርመኛል። በጣም ነው የሚገርመኝ። እከሌ መናፍቅ ነው ይላል። ብትጠሩልኝ ጌርሳምና ዜድን ቢመጡ ደስ ይለኛል እውነት ለመናገር። በጣም አንዳንድ ጊዜ አንዳንድ ሰዎችን ለመጣል የሚያደርጉትን ነገር ሳስብ ይገርመኛል። መንፈሳዊነት እሱ አይደለም። ሁላችንም በስሜት አንዳንዴ በስሜቶቻችን ተመርተን ያልሆነ ነገር አድርገን ሊሆን ይችላል። ስህተት ሊኖር ይችላል። አንዳንድ ጊዜ እልህ ሊኖር ይችላል። እልህ መጋባት፣ ከሰዎች ጋር መጋጨት ሊኖር ይችላል። እንደ አቋም አድርገን ግን በጥርስ ነክሰን የሆነ ሰው መሳሳት የሚያስደስተን ጮቤ የሚያስረግጠን እየሳቅን እከሌ እኮ ተሳሳተ እያልን መሳሳቱን ልክ ለኛ ትክክል ለመሆናችን
ማሳያ ማጽደቂያ መሆን ተደርጎ መቆጠር ያሳዝናል በእውነት። እንዲህ ቢሳሳትስ አንድ ወንድም ደስ ያሰኛል እንዴ ወገኖቼ? ደስ ያሰኛል እንዴ? እንዴት ነው የምታስቡት? ከአካል ውስጥ አንድ ብልት ቢቆስል ወይ አንድ ብልት ቢቆረጥ እንጆይ ሌላውን ብልት እንጆይ ያደርጋል እንዴ? ሌላው እኮ ይሰቃያል እኮ እንጆይ ያደርጋል እንዴ? እንዴት ቻላችሁበት? ማለት ቢሆንስ ተሳስቶስ ቢሆን ለመመለስ ነው የሚሞክረው ወይስ ተሳስቷል በቃ እሱ መናፍቅ ነው? በጣም ነው የሚያሳዝነው። ባይዘው መንፈሳዊነት በጣም የራቀን ይመስለኛል። በእውነት እኔ እንደዛ ነው የሚመስለኝ። በጣም እልሁ በዝቶብን ይሄ ኢጎ በዝቶብን በጣም በሚገርም ሁኔታ ይሄ ኢጎ ነገር በጣም እንትን ብሎብን እንትን ያልን ይመስለኛል። ሲሪየስሊ ማለት ነው። በጣም ሩቅ ይሄድን ይመስለኛል። እውነት ማለት ነው። ሩቅ ይሄድን ይመስለኛል። እሱ ነገር ትክክል አይደለም። እሱ ነገር ትክክል አይደለም። አንድ ሰው ያገላለጽ ችግር እኛ እንደገለጽ ነው መግለጽ አልቻለም ማለት መነፈቀ ማለት አይደለም። መንፈሳዊነት እናንተ ከምትረዱት በላይ ማለት የምታወግዙ ሰዎች ከምትረዱት በላይ በጣም ረቂቅ ነው። በጣም ምጡቅ ነው። እግዚአብሔር እናንተ እንደምታስቡት እንደዚህ በአጀንዳና ይሄ በማህበርና በምን ተሰባስባችሁ እናንተ እንደምታሰሩት በቃ ከሌ መናፍቅ ነው ከሌ ምና እንደምትሉት አይደል? እንደዛ እንዳይመስላችሁ። እግዚአብሔር እንደዛ እንዳይመስላችሁ። እግዚአብሔር እንደዛ አይደለም። እግዚአብሔር አንድ ነገር ልንገራችሁ። እግዚአብሔር እኮ ይብላችሁ ጌታ ኢየሱስ ክርስቶስ እኔ እንኳን ካነበብኩት ማለት መጽሐፍ ቅዱስ ላይ ያለው ማቴዎስ ወንጌል ብቻ እንኳን ያለው 3 ጊዜ ሞቱንና ትንሣኤውን ነግሯቸዋል ለሐዋርያትና ከሐዋርያት ጋር ለነበሩ ደቀ መዛሙርቱ 3 ጊዜ ማቴዎስ ወንጌል ምዕራፍ 16 ምዕራፍ 17 ላይ ምዕራፍ 20 ላይ ነግሯቸዋል። 3 ጊዜ ማለት ነው። 3 ጊዜ ነግሯቸው ግን እናንተ አሁንም በጣም በሚገርም ሁኔታ አንድ ነገር ልንገራችሁ። እንዲሁም ለደቀ መዛሙርቱ በነገረውን ያህል ለነዛ ሊገሉት ሊሰቅሉት ለተነሱ ሰዎች አልነገራቸውም በዛ መጠን። እነሱ ግን ትዝ ብሏቸው ገና ሲሰቀል ምን አሉ? ለጲላጦስ ጌታ ሆይ አሉ። ኢየሱስን ጌታ ማለት አቅቷቸው ጲላጦስን ጌታ ሆይ ያ አሳች በ3ኛው ቀን እነሳለሁ ስላለ ደቀ መዛሙርቱ ሰርቀውት ተነስቷል ብለው እንዳያስወሩ ጠባቂ አድርግለት አሉ። እነሱ አስታወሱ። አይ ራሳችሁ ጠባቂ አድርጉ እዛው እንግዲህ ምናምን አላቸውና እነሱ አስታውሰው ደቀ መዛሙርቱ ግን ረሱ። የጌታን ትንሣኤ ረሱ። ተነግሯቸው ተጠራጠሩ። ትንሣኤው ነግሯቸው ተጠራጠሩ። ግን ጌታ ግን እንደዛ አይደለም። እንደሰው አይደለም። የኤማውስ መንገደኞች ቀሎጳና ሉቃስ ነው ተብሎ ይታመናል። ወደ ኤማውስ ሲሄዱ ተከትሎ መለሳቸው። ሐዋርያት እየተከታተለ እስከ መጨረሻው እንኳን ራሱ ጴጥሮስና እነ ዮሐንስ ምናምን አሳ ወደ ማጥመድ ወደ ተውት ሲሄዱ እየተከተለ ሲመልሳቸው ነበር። እና ምን ልላችሁ ፈልጌ ነው ጌታ እናንተ እንደምታስቡት አይደለም። የሆነ ሰው የሆነኛ ማለት በቃ ተርሙን ዲፋይን ማድረግ አልቻለም ማለት ወይ የሆነ ቴዎሎጂካል ነገር አንድ ነገር አንደርስታንድ አላደረገም ማለት በቃ ካደ መነፈቀ እንደዛ የሚባል ነገር የለም ወገኖች። እንደዚህ ቀላል አይደለም። እና በዚህ መጠን ዝም ብላችሁ እንዲሁ ባታራግቡ እውነት ይቅርታ ይህንን ቃል ስለመጠቀሜ ደስም ባይላችሁ እውነት እንዴት ሲያስደስታል ሰው ሳተ ተብሎ እና እንዲሁ በእውነት ጥሩ አካሄድ አይደለም። እኔ እዚህ ፕላትፎርም ላይ ያየሁት ያለሁት ነገር አንድ ነገር ነው። እንግዲህ በዚህ ጉዳይ ላይ ሐሳብ ትክክልም ገኒም ሐሳብ ተሰጡበታላችሁ። የሆነ ክርክር ሰው አጥምደን ምናምን ነገር እንትን አድርገን ምንድነው የሚባለው ይሄ አጣብቂኝ ውስጥ ምናምን የሆነ ምናምን አድርገን እንዲሳሳት እናደርገውና ማለት ንግግሩን እንደዚህ ነው ብሎ እንዲል እናደርገውና በቃ ይኸው መናፍቅ ሆነ ምናምን እናንተ እንደምትሉት እንደዚህ ምንፍቅና ቀላል ነገር እንዳይመስላችሁ እንደዛ አይደለም። እና ስለዚህ ይሄን ነገር ብናስብበት የተሻለ ነው። የሚበጅ አይደለም። በእግዚአብሔር ፊትም ጎሽታ የሚያስገኝልን እንዳይመስላችሁ፣ በእውነት እንደዛ እንዳይመስላችሁ እና ብታስቡበት በጣም የተሻለ ነው ለማለት ነው። እንዴት ናችሁ ወንድሜ? ትክክል ጋም ነው ወይ? እግዚአብሔር ይመስገን ትክክል። ሰላም ብያለሁ። እግዚአብሔር ይባርክህ ልልህ ነው የገባሁት። እግዚአብሔር ይባርክህ። አሁን የሚታየው
እኔ አጶሎስ ነኝ፣ እኔ ጳውሎስ ነኝ፣ እኔ ከፋ ነኝ ተባብለን ተከፋፍለን ባለንበት አንተ ደግሞ አሁን ራስን ወጣ አድርገህ ከሁሉም እንደዚህ እየተናገርክ ስላለ በጣም ነው አፕሪሼት ላደርግህ የምፈልገው። ማን ተሳሳተ ዛሬ? ማን ነው የተሳሳተው ተብሎ አነፍንፈው ነው የሚሄዱት። ዛሬ ከሌ ምንድን ነው ቃላቴ ሳት ያለው እና በጣም ስተናል፣ በጣም ስተናል። በቃ የመጨረሻ ነው የወረድ ነው እዚህ ቲክቶክ ላይ በሚያሳዝን ሁኔታ ማለት ነው። እንደዚህ አልነበረም። እኔ ድሮ ሳቅ አንድን ሰው ስናገኝ በጌታ ነህ እንልና በጌታ ነኝ ሲል በቃ ተደስተን እህትነቱን ወይ ወንድምነቱን እንጂ ካረግን በኋላ የቸርች ነው የምትሄደው የሚለው በኋላ ነው የሚመጣው። አሁን ግን የሚቀድመው የቸርች ነህ ነው እና ምን ያህል በቃ ከወንጌል እንደወጣን ነው የሚያሳየው። ከእግዚአብሔር ፍቅር እንዴት እንደለቀቅን ነው የሚያሳየው። እና ደግሞ ያለምንም ርኅራሄ አንድ ወንድማችን ትንሽ ስህተት ከተገኘበት በቃ እናወግዛለን። ቤት እየተከፈተ በየቤቱ ቤት እየተከፈተ በቃ ስለሱ ያንን ሰው ያለምንም ርኅራሄ ሲቦጫጭቁት ነው የሚውሉት። እና ይሄ እስከ መቼ ነው የሚቀጥለው? በዚህ ሁኔታ እንዴት ነው የሚገፋው ነው? እና ደግሞ ከእናንተም አዳዲስ ርዕስ ለምንድን ነው የምትፈጥሩት? በቃ ለምን አትጠነቀቁም? እዚህ ያለው ኦዲየንሱ የተለያየ ሌብል ነው ያለው። ሁሉም አንድ አይነት መረዳት የለውም። የተማራችሁትን ሁሉ ያመጣችሁ ላያችን ላይ ትዘረገፋላችሁ እንዴ ያላቅማችን እና እየመጠናችሁ ለምን አታመጡም? የሚጠቅመንን ነገር ለምን አትሰጡንም? ስለ እግዚአብሔር አሁን እናንተ ቴዎሎጂ የተማራችሁ ሰዎች በቃ እየከፋፈላችሁ እኛ ወደ እግዚአብሔር የምንጠጋበትን እንትን ለምን አትፈጥሩም? አሁን እኮ ያለው ነገር አሁን ሁሉም በየቤቱ ቤት እየከፈተ እንግዲህ እየሳተ ነው ያለው። ሐሜት ኃጢአት ነው። ምንም እንትን የለውም። ምንም ጥርጥር የለውም። ወንድሙ ወንድሙን እያማ ነው። እህት ወንድሟን እያማች ነው። ይሄ ኃጢአት ነው። ይሄ ስለሆነ ስለ ቤተ እምነታችን መወገንና ስለ ቤተ እምነታችን መቆም አይደለም። ኃጢአት እየተደረገ ነው እያየን ያለ ነው። ዘሚካኤል ስሙን ብቻ በትክክል አላውቅም። እሱና አዳም የሆነ መጽሐፍ ስለ ሙሉ ወንጌል አዲስ አበባ ሙሉ ወንጌል አግኝተው ይዘው ሲመጡ ማለት ነው እንግዲህ ምን ተገኘባቸው ይላሉ። የውጭዎቹ ምን አይነት ስህተት አለባቸው ብለው ነው የሚያነፈንፉት። የውስጦቹም እንደዚህ ሲሆኑ በጣም ይከብዳልና፣ ግን አንተ እግዚአብሔር ይባርከ ሁላችሁም፣ በእውነት ሁላችሁም ትልልቅ የተባላችሁ ፕሊዝ ወጣ በሉ። ከሆነ ከተቀመጣችሁ ከቦክሳችሁ ወጣ ብላችሁ እዩ። በቃ ይህን ነው ልል የምፈልገው እና እግዚአብሔር ይባርክ ሙሌ። በእውነት በዚህ ቀጠል። በምንም እንትን ውስጥ አትታሰር። በምንም ምንድን ነው ሰርክል ውስጥ አትታሰር። አንተ እንኳን እንደዚህ ተናገር፣ ወጣ እያልክ ከሁሉም አሉ። በእርግጥ ነቃዴም አሉ። እግዚአብሔር ይባርካቸው። እንደ እኛ ሁላችሁንም ነው የምንወዳችሁ። ሁላችንም እኮ የክርስቶስ አካል እኮ ነን። እንዴት ነው በእንትን ተከፋፍለን እንትን የምንለው? እግዚአብሔር በእውነት ያስደስታል። እንደው ጌታ ይደሰትብናል እንደ በዚህ ሁኔታችን ሁላችንም በየቤቱ ያለን ማለት ነው። እግዚአብሔር በፍጹም አይደሰትብንም በዚህ እና ጌታ ይባርክህ። ብዙ አልናገር። እግዚአብሔር ይባርክህ። አሜን። ግን ይህ ጌታ ይባርክሽ። ዞሮ አሁን ግልጽ በሆነ መንገድ ቅድምም ስል ነበረ፣ አሁንም ደግሞ አለው
በወንጌላውያን አማኞችን የሚነሳ የትኛውንም አይነት ምንድነው የሚባለው ይሄ ትምህርትን በተመለከተ ስተት ነው ተብሎ የሚለውን ለዛ መልስ እንሰጣለን። አናፖሎጂቲክስ የስተት ትምህርትን መቃወም ወንድምን መግፋት ነው ወይ ሙሉ ያለ ይሄ እኮ እናንተ የምትፈልጉት አንዱ ሚሽናችሁ እኮ ነው ወንድሜ። ማለት እኔ አከብርሃለሁ አንተን እውነት ለመናገር ፐርሰናሊ ማለት ነው በግል እንትንህ ግን አንተ ጠላቶቻችን በታትነናቸዋል፣ ሰባብረናቸዋል። 4 ዓመት የሰራንበት ያልከው እኮ 4 ዓመት እኮ የሰራህበት እርስ በርሳችን እንደዛ እንትና ስተት አለበት እንትና ከአጋንንት ነው እንትና ከእግዚአብሔር አይደለም እንድንባባል ነው ያደረጉት። ወንድሞቻችን ጠንክረው ሰርተዋል። ስለዚህ ጮቤ መርገጥ አለባቸው፣ መደሰት አለባቸው። የሰራ ሰው የሰራውን ልፋት ሲያገኝ መደሰት አለበት እኮ ብለሃል። ስለዚህ ሚሽንህ ነው እኮ በግልጽ ነግረናል። የማምነውን ወንጌል ምንም ችግር የለበትም። ትላንትና ወንድምህም ሲናገር ነበረ። ትላንት ከትላንት ወዲያ ጥጥ ነው ምናምን ነገር ንጹህ ነው ሃይማኖታችን አለ። ንጽህናውንና ንጹህ አለመሆኑን አውጥተን እናሳያለን። እናንተ የምታፍሩበትን ነገር አውጥተን እናሳያለን። ቅድምም ደጋግሜ ተናግረናል። ይሄንን ለማረም ብቃት ይሄንን እስካላረማችሁ ድረስ አንተዋችሁ። ይሄንን እኮ በርዛችኋል። በዚህ ላይ ድፍረት ነበራችሁ። ይሄንን ግን ለማስተካከል ድፍረት አልነበራችሁ። ይሄን ለማስተካከል ማለት ነው። ይሄንን ብቻ አይደለም ሌላ ትምህርትም ከመጽሐፍ ቅዱስ ውስጥም እያነሳን እናንተ ጋር እንሞግታለን። አሁን ከዚህ በኋላ ወንድሜን እንደዛ ላወግዝ የስተት ነገር እንኳን ቢኖር ማውገዝ የኔ ስልጣን አይደለም። አምጥቼ እነግራለሁ፣ አቀርባለሁ፣ ትክክል ባልሆነበት ነገር እንትንላለሁ። ከዛ በኋላ ቤተክርስቲያን አለችው ያቺ ቤተክርስቲያን ትክክል አይደለም የሚል ውሳኔ ከሰጠች በኋላ ቤተክርስቲያን ተከትለን ወንድማችን እንትና በአቋሙ እንደዚህ ስለሆነ ከቤተክርስቲያን ዘንድ እንደዚህ አይነት ነገር ከጅምሩ ማውገዝ የኔ ስልጣን አይደለም። የኔ ስልጣን አይደለም። እከሌ በቃ ከእግዚአብሔር አይደለም፣ እከሌ የተረገመ ነው፣ እከሌ መናፍቅ ነው ምናምን እንድንል እናንተ ጋዝ ነው መጨመር የምትፈልጉት። እንደዛ የሚቀጥል እንዳይመስል ወንድም አለ። እንግዲህ ይሄንን ዜና በጣም ለአንተ የሚያሳዝን እንደሆነ ነው የሚገባኝ። እንግዲህ እያዘንክም ቢሆን እኔ ዜድ መናፍቅ ነው ብለው የሚሉ ሰዎችን ይምጡና እኔ ዜድን ይምጣ ምንም አይነት ኑፋቄ እንደሌለው ግልጽ በሆነ መንገድ እኔ እናገራለሁ። ኢየሱስ ክርስቶስ ብዙ ጊዜ ይኸውላችሁ ወዳጆቼ ተለጥጦ ነገራችን ከነገረ ክርስቶስ ወጥቶ ነገረ ማርያም ኢቭን ጉባኤው እንኳን የተካሄደበትን ዓላማ ቀርቶ ጉባኤው ለንስጥሮስ መልስ ለመስጠት ነው። ንስጥሮስ ደግሞ ሁለት አካል ብሎ የሚያምን ሰው ነው። እዚህ ጋር አምጥተህ እሱ ራሱ ወላዲተ አምላክ አይደለችም የወለደችው ሰው ነው ብሎ የሚለውን ሰው እሱን የዛን ሐሳብ አምጥታችሁ ፍጹም ሰው ፍጹም አምላክ አንድ አካል ሁለት ባህሪ ብሎ የሚያምን ወንጌላዊ አማኝ በነገረ ክርስቶስ ላይ ስቷል። ምን እንዲል ነው ነገረ ክርስቶስ የፈለገው? ነገረ ክርስቶስ እኮ ፍጹም ሰው ፍጹም አምላክ ነው አለ። ስለዚህ የተወለደው የነበረው ነው አለ። አስቀድሞ የነበረው እርሱ ተወልዷል፣ ስጋ ይዞ መጥቷል አለ። አለቀ። ምን ነው ምንፍቅና? ስለዚህ የቃላት ችግር ሲጠየቅ የነበረው እሱንም ዛሬ ያጠራል። አይ ቲንክ ይመጣል። አስፈላጊ ሆነ ራሴ ደውልለታለሁ። ይመጣል። ቃልና ሎጎስና ኢንካርኔት ሎጎስ አይዴንቲካል ናቸው ወይ የሚል ነገር ላይ እሱ ላይ የመረዳት ጉዳይ ነው። እሱም ቀስ ብለን ተነጋግረን የምንግባባበት ጉዳይ ነው። ግን እሱ ዞሮ ያ ሎጎስ ኢንካርኔት እንዳደረገ ያምናል። ምንም ጥያቄ የለውም። ስለዚህ እናንተ ያ ፌሽታችሁ ነው፣ ፍላጎታችሁ ነው። እኔ ስለ እናንተ ጋር ብዙ ችግር የለብኝም። ወንጌላዊ አማኝ ነኝ ብሎ የሚለው እሱ መናፍቅ ነው። ከላይ እሱን መናፍቅና ለምን ተከላከላላችሁ የሚለው ሰው ነው እንጂ እኔ ጥያቄ አስተውሉ እያልኩ ያለሁት ዝም ብላችሁ ዘላችሁ። እኔ እንዲሁም ኤቢ መጥቷል፣ እስኪ ከተመቸው ማለት ነው እና የመለሰልኝ መልስ ይነግራችኋል። ዛሬ ግን ሰዎች እንግዲህ መናፍቅ ነው የሱን ምንፍቅና አንደኛ በምን ስልጣናችን ነው ሰውን መናፍቅ ብለን ማውገዝ የምንችለው? የትኛው ስልጣናችን? ትክክል አይደለም፣ ይሄን ነገር አልቀበለውም ብሎ ቤተክርስቲያን የምትለው ነገር እስክትለው ድረስ ቤተክርስቲያን እኮ አለችው።
ያ ወንድም ቤተክርስቲያን አለችው። እዚህ በዚህ ደረጃ እንደዛ ብሎ ማለት ምናልባት የኛ የመረዳት ጋፕ ካለ ሌላ ጉዳይ ነው። እሱን መዘጋጀት አስፈላጊ ሊሆን ይችላል አደርገም እና በዚህ ጉዳይ ላይ ኤቢ ከመናገሩ በፊት ትክክል ሰላም በለንና ሐሳብ እንትን ብለ ኤቢ እስኪ የሚለውን ደግሞ እንጠይቀዋለን። ጠዋትም ስለነበረ እስኪ እንዲሁ በቃ እዚህ ቲክቶክ ላይ አንዳንድ ሰዎችን ካታጎራይዝ እያደረጉ ነው። እንትና ድኗል፣ እንትና አልዳንም፣ እንትና መናፍቅ ነው፣ እንትና መናፍቅ አይደለም ማለት ደረጃ ላይ ደርሰዋል እና ሌቨላችን ትንሽ ከፍ ብሏል መሰለኝ። እና እንዴት ነው እሱን ነገር እንግዲህ እንዴት ናችሁ ወንድሞች እህቶች ሁላችሁ እንዴት አላችሁ? እግዚአብሔር ይመስገን ሙልጌ። እሺ እየሰማሁ ነው። አይ ቲንክ ምንድነው አውጋዥ ተወጋዥ ይላል ርዕሱ። ተወጋዥ አውጋዥ ይላል። አንዳንድ ሀሳቦች ልስማና ትንሽ ምናልባት የተወገዘ ሰው የዜድም ሀሳብ ነው እንዴት እንዳለ እስቲ ለወቀ ወይንም ትንሽ ሪሴት አድርገንና ወይ ሀሳቡን እሺ ኤቢ እኔ የምለው እንዴት ነው እንስማማን? ዜድን መናፍቅ ለማለት ምን ታስባለህ? አንድ 3 ጥያቄዎችን ጠይቄው ነበረ። በእኛ በኢትዮጵያ ጠዋት ላይ ማለት ነው ሙሌ ቅድም ማስቼ ቤት ማለት ነው ክሪቲካል የሆኑ ፖይንቶች አሉ። የኢየሱስ ክርስቶስን ፍጹም አምላክ ፍጹም ሰው መሆን አይክድም። ቴዎቶኮስ አምላክ መወለዱን ከማርያም አልካደም። ዘላለማዊ ቃል ዱቃ መሆኑን ከባህሪ አባቱ ከዘላለም በፊት መወለዱን ዳህራይ ልደቱን ቀዳማይ ልደቱን አልካደም። ይሄን ሁሉ እሱ ቻሌንጅ የፈጠረበትን ነገር ተናግሯል። አሁን ጥያቄ የሚጠይቁ ሰዎችን ኮንፊውዝ የሚያደርጋቸውን ቴዎሎጂካል ነገሮች ናቸው እኮ እነዚህ። አንድ ተራ ምዕመን እኮ እነዚህን ነገሮች ማወቅ አይችልም። ብዙ ጊዜ ቤተክርስቲያን በር ላይ ብዙዎችን አስቁመህ ንስጥሮስ ማን ነው? ቴዎቶኮስ ምንድን ነው? ኤፌሶን ጉባኤ መቼ ነው የተካሄደ ብለህ ብትጠይቅ ከ199% አይመልሱም ብል ማጋነን አይሆንም። ምክንያቱም የኛ የፕሮቴስታንቱ ባህሪ ፕራክቲካል ክርስቲያኒቲ ነው። መጽሐፍ ቅዱስ ማንበብ፣ መጸለይ፣ መዘመር፣ ጾም ጸሎት መያዝ፣ መቀደስ ምናምን የሚሉ ነገሮች ናቸው እንጂ በየመድረኩ ቴዎሎጂ ትምህርት አይሰጥም። እንደዚህ አይነት ነገሮች የሚሰጡት ቴዎሎጂ ትምህርት ቤት ላይ ነው። ቴዎሎጂ ትምህርት ቤት ገብተን ፎርማሊ የአባቶችን ስራዎች ምናምን እንዲህ አይነት ነገሮችን ምንማረው ምናውቀው ማንም ሰው ቢሆን። አሁን አንዳንዶቻችን ቲክቶክ ላይ መተን ቴዎሎጂ ትምህርት ቤት ሂደን ትንሽ ኢንፎርምድ ስለሆን የሆኑ መረጃዎችን ስለለቃቀምን እንዴት ነህ ገኒ? ትክክል እናታች ያላችሁ የተወደዳችሁ ጌታ በደሙ ያጃችሁ ወንድሞችና እህቶች፣ ወንድማችን በህዝብ ፊት በመቶ በሚቆጠር ህዝብ ፊት ቴዎቶኮስን እቀበላለሁ ብሏል እና ቴዎቶኮስን እቀበላለሁ ሲል ነው የሚወገዘው። እንዴት ነው ነገሩ? እንጠንቀቅ ነው ያለው። ስለዚህ አልቀበልም አላለም ብሎም አያውቅም። እኔ እስከማስታውሰው ድረስ እንጠንቀቅ ምናምን ነው እያለ ያወራለውና ኤኒዌይስ ቴዎሎጂካል ሙሌ አንተ እንደምታውቀው መጽሐፍ ቅዱስ ትምህርት ቤት ውስጥ ስላለ አንተ ስለምትሄድ ስለምታስተምር ዲስከሽኖች የሁሉም ተራ ምዕመን ግዴታ አይዶን ነው። ግዴታም ከሆኑ እንኳ አንፎርቹኔትሊ ግን እንደዚህ አይነት ነገር የለም። ኮምፕሊኬትድ ናቸው፣ ሂስቶሪካል ናቸው፣ ቴዎሎጂካል ናቸው። ኢንተረስትድ የሆኑ ሰዎች መጽሐፍ ቅዱስ ትምህርት ቤት የሄዱ ሰዎች በግላቸው መጽሐፍ ገዝተው እሺ እና እንደዛ ነው። ግን ኢንጌጅ ካደረግን ደግሞ ማን ነው አሁን እንደ ዜድ ሌሎቻችንም ዲስከሽኑ ላይ ስንገባ ግን ኢንጌጅ ካደረግን ግን ጥያቄ የሚፈጥሩብንን ነገሮች በትህትና መጠየቅ፣ ኮንፊውዝድ የሆንባቸውን ነገሮች መወያየት፣ የተቸገርን መርዳት፣ መነጋገር ያስፈልጋል በግልጽነት። በቃ እሱ ኮንፊውዝ ያደረገውን ነገር እኛ አንደርስታንድ ባደረግነው መልኩ ክሌም እስካላደረገ ድረስ አንድ ሰው ለማውገዝ መቸኮል የለብንም። አጋንንታዊ ትምህርት ነው
እንደዚህ ነው ብሎ ቶሎ ብሎ የሆነ ለመፈረጅ ሌብል አድርጎ ያንን ሰው ለማስደንበር መቸኮል በጣም በጣም እዚህ ቲክቶክ ላይ የሚረብሽ ነገር ነው። በጣም የተሳሳተ ነገር ነው። መጥፎ ነገር ነው ብዬ ማስብ አለው። ሙሌ አለው። ትክክል ተቆራርጧል እያለኝ ነበረ። እና መለኪያዎች መቀመጥ አለባቸው። አንድን ሰው መንፍቋል፣ ተሳስቷል ማለት ስህተት ልንሰራ እንችላለን። ኮንፊውዥናችንን በግልጽ በአደባባይ ልንናገር እንችላለን። ከወንድሞች ጋር ልንማማር፣ አንተ የተሻለ የቤተክርስቲያን ታሪክ እውቀት ካለ፣ የተሻለ ቴዎሎጂካል አንደርስታንዲንግ ካለ በቅን ልብ መደማመጥና መማማር እንችላለን። ሪጅድ ከሆንና ግግም ካል በሰዓት መንገዳችን ላይ አቋም ይዘን ጸንተን ያን ነገር ከደጋገም ነው ያ ደግሞ ትልቅ ቴዎሎጂካል ሜስ ከሆነ እንደ አቋም የያዝነው ነገር ከሆነ ፈርዘር የሚል ነገር ነው። ከዛ ውጭ ግን መወጋገዙ እኔ እዚህ ቲክቶክ ላይ በጣም ብዙ ችግር የፈጠረው ይሄ ነው እላለሁ። ሌሎቹ ለምን እንደሚያደርጉት እየቆራረጡ የሆኑ የእኛን ንግግሮች፣ ሀሳቦች የሆነ ነገር የሚያደርጉ ሰዎች የራሳቸው ፍላጎት አላቸው፣ ምክንያት አላቸው፣ ጠቅሟቸዋል፣ ሰርቶላቸዋል። ይሄ ግልጽ ነው። የእኛ ወንድሞች ግን ፕሮቴስታንቶች ግን አንደርስታንድ መደራረግ ጥሩ ነው። ምን እያልክ ነው? ይሄ እኮ በዚህ አያስኬድህም፣ ይሄ እኮ እንደዚህ ቢሆን ጥሩ ነው፣ እንዲህ ያልከውን ተረድቻለሁ ብሎ በሰፊ ልብ መማማር ያስፈልጋል። የአጋንንት ትምህርት ነው፣ ምንፍቅና ነው ምናምን እያሉ መቸኮል ይደርሳል እኮ ችግር የለም። ያንን ትምህርት የዛን ሰው ችግር ሲሪየስሊ ጊዜ ወስደን አናላይዝ ካደረግን ከሰማ ነው ደጋግመን ከሰማ ነው በተቆራረጠ ቪዲዮ ሳይሆን ደጋግመን ራሱ በቀጥታ ጠዋት እንዳደረግ ነው። አንተ ትጠይቀዋለህ፣ እኔ ጠይቀዋለሁ፣ ቃሌ ጠይቀዋል። በ3 በ4 አቅጣጫ አቋሙን ያንጸባርቃል፣ ግልጽ ያደርጋል። የቱ ጋ ነው ቻሌንጅ የሆነበት? የቱ ጋ ነው የተሳሳተው? ያ ስህተት ምን ያህል ነው እሱንም ቤተክርስቲያንንም ክርስትናንም ሊጎዳ የሚችለው የሚለው እኮ አናላይዝ እኮ መደረግ አለበት። አንድ ሰው ሪፕሮቬሽንን ስላልተረዳ ሌላውን ወይም ደግሞ ሬዚስተብል ግሬስን ቱሊፕን ፕሮፐርሊ ስላልተረዳ ብቻ እሱ አንደርስታንድ ስላላደረገው ምን እየተባለ እንደሆነ በሪፎርምድ ትራዲሽን ውስጥ አውቶማቲካሊ ሊያወግዝህ ይችላል። ገና የመጀመሪያውን ሀሳብህን ሰምቶ ማለት ነው። እኔ አሁን ምለው ማውገዝ ማለት ይኸውልህ ሃይ ሌቭል ኦፍ አንደርስታንዲንግ የሚጠይቅ ነገር ነው። የምታወግዘው እኮ የሰውየውን ችግር ጥያቄ ገብቶህ አቋሙን አንደርስታንድ አድርገኸው እንደተሳሳተ ደግሞ ከመጽሐፍ ቅዱስና ከአባቶች ደግሞ በቂ ማስረጃ አምጥተህ ሞግተህ። በነገራችን ላይ የኒቅያ ጉባኤ እኮ 325 ላይ አይደለም የጀመረው። ከዛ ፊት እኮ ሚኒመም 9 ዓመት የአሪዮስ ትምህርት እኮ ብዙ በትንንሽ ጉባኤዎችና ሰፈሮች እኮ ተብላልቷል፣ ውይይቶች ላይ ደርሷል፣ ብዙ ደረጃ ደርሷል። ካኖኑም እኮ ክሪዱም እኮ የተፈረመው ካልተሳሳትኩ ምናልባት ከ50 ዓመት በላይ ፈጅቷል። የኒቅያ ስምምነት እንኳ ሲጠናቀቅ ማለት ነው። ዝም ብሎ እንኳ በቀላሉ ያለቀ ነገር አይደለም። እና መሯሯጥ ዝም ብሎ ሰውን ጠልፎ ለመጣል፣ ሰውን ማኖ ለማስነካት፣ ሰውን ሌብል ለማድረግ መሯሯጥ እንደ ሌሎች ይህን የሚያደርጉ ሰዎች አሉ። ታውቃላችሁ፣ እዚህ ሰፈር ላይ ይህን የሚያደርጉት ባላማ ነው። ለእነሱ ሰርቶላቸዋል፣ ጠቅሟቸዋል። እኛ ግን ቢያንስ አንቸኩል፣ የሰዎችን ትምህርት እንረዳ። የተሳሳቱት የቱ ጋ ነው? ኮንፊውዥናቸው ምኑ ጋ ነው? በመረዳዳት በመማማር መንፈስ ማስረጃ እያመጣን የኛ በጣም ስንት ታውዘንድስ ስኮላርስ አሉ በብዙ ኤሪያ ላይ ጥልቅ ጥናት ያደረጉ ፕላስ እርሊ ቸርች ፋዘር ስራዎች አሉ። አውጥተን መስራት እንችላለን። ትራንስሌት ያደረጉ ብዙ ፕሮቴስታንቶች አሉ። አውጥተን ስራዎችን እያነበብ መማማር እንችላለን። ፋይናሊ የአንድ ሰው አቋም ጥርት ብሎ እስኪወጣ ድረስ መረዳት አለብን። ያኔ ነው ያ ጥርት ብሎ በአቋም ደረጃ እየተናገረ ያለው በቃ ይሄ ነው አቋሙ፣ ደጋግሞታል፣ እምነቱ ይሄ ነው ካልን በኋላ ነው ይሄ ነገር ከጥንቷ ቤተክርስቲያን አስተምሮ አንጻር፣ ከቤተ እምነታችን አቋም አንጻር፣ ከመጽሐፍ ቅዱስ አንጻር፣ ኢቭን ከሜጀር ስኮላሮቻችን አቋም አንጻር ስህተት ነው ብለን እንዲመለስ እድል የምንሰጠው ተሳስቷል ብለን ልናወግዘው የምንችለው። ግን በሆነ በተቆራረጠ ቪዲዮ እኔ ከእንቅልፌ ስነቃ ከዲያቆን መኩ ጋር ያደረገውን ላኩልኝ፣ እሱን ሰማሁ።
ኦኬ የሆኑ ነገሮች አሉ። ከዛ ደግሞ እሱ እኔ ስጠይቀው ግን የመለሰልኝ ግን ከጠበቅኩት ውጭ ነው። 3-4 ጥያቄዎችን ጠየቅኩት። ፍጹም ሰው ፍጹም አምላክን ትቀበላለህ? እቀበላለሁ። ኢየሱስ አምላክን የወለደች እቀበላለሁ። ዘላለማዊ ቃል ከባህሪ አባቱ ከዘላለም መወለዱን ታምናለህ? አምናለሁ። በዳህራይ ልደቱ ከኛ ጋር እኩል ባህሪ ፍጹም የሰው ባህሪ ይዞ መወለዱ ታምናለህ? ስግው ቃልን ታምናለህ? አምናለሁ። ምንድን ነው ከስግው ቃልን ዘላለማዊ ቃል ማለት እንችላለን ወይ? የእሱ ጥያቄ ዘላለማዊ ቃል እያለ ስግው ቃል እንዳልሆነው ሁሉ ስግው ቃል ከሆነ በኋላ ዘላለማዊ ቃል እንለዋለን ወይ? አሁን የሆነ ለውጥ አለ። ያንን ለውጥ ጆን ኦፍ ዘ ዳማስከስ እንደሚለው አዲሽን ነው ብዬ ሞግቸዋለሁ። አንተ ውላጤ ቢሆን ዲቫይን ሲምፕሊሲቲን አደጋ ላይ ይጥላል። ሌላም ነገር ዘላለማዊ ቃልነት የባህሪ ለውጥ ስላላመጣ የማንነት ለውጥ ስላላመጣ እላዩ ላይ ስብዕናን ጨመረ እንጂ የቀነሰው ነገር ስለሌለ ስግው ቃልን ዘላለማዊ ቃል ማለት እንችላለን። ኦኬ ይሄ እዚህ ላይ ነው ያለው፣ ዲስከሽኑ እዚህ ጋር ነው ያለው። እሱ ግን ስብዕናን ስለጨመረ ሂውማን ኔቸርን ስለጨመረ ዘላለማዊ ቃል ስግው ቃል ስለሆነ አሁን ቃል ብቻ ማለት ጋድ ወርድ ወይም ደግሞ ኢተርናል ወርድ ኦፍ ጋድ ማለት ይቻላል ወይ መጽሐፍ ቅዱስ ይላል ወይ የሚል አይነት ኮንፊውዥን አለበት። ግን ቃልነቱ ስላላጣ ጨመረ እንጂ ስላልቀነሰ ማርያም ደግሞ የማርያም ጉዳይ አንተ በደንብ አብራርተዋል። ጠዋት በጣም ነው የወደድኩት። ሰዎች ይሄ ቴዎቶኮስ እንድንፈራው በጥንቃቄ እንድናየው የምንሆንበት ምክንያት ሁላችንም ቴዎቶኮስ ለምን ዓላማ እንደሚውል ስለምናውቅ እዛ ሰፈር ለሌላ አምልኮ ሌላ ባዕድ አስተሳሰብ ትልቅ ግብዓት ትልቅ መሳሪያ ስለሆነ ኤፌሶን ጉባኤን ስንፈትሽ ግን ክሪስቶሎጂካል ነው። በክሪስቶሎጂካል ሴንስ ዊ ዶንት ወሪ አባውት ዛት ምንም በቃ በድፍረት ቴዎቶኮስን እንቀበላለን። ችግር የለም። አንድ ሰው ቴዎቶኮስ ሲል ግን ከክርስቶስ አምላክነት ውጭ የማርያምን የሆነ ሌቭል የሆነ ነገር እያመቻቸህ ከሆነ ልክ ነው። ስኬፕቲካል መሆን እዛ ላይ ኢምፖርታንት ነው። እናውቀዋለን እኮ ሙሌ እኮ ጠዋት በደንብ አብራርተኸዋል። በምን መንፈስ እነማን እኮ ምን እንደሚጠይቁ እኮ እናውቀዋለን እኮ። ከኛ እኮ የተሰወረ ነገር አይደለም። በአንድ ደቂቃ ላጠቃል ሙሌ። አንደኛ ቴዎሎጂካል ነገሮችን እዚህ ቲክቶክ ላይ መጥቶ መናገር በአንድ በኩል የቴዎሎጂ ተማሪ ወይም ደግሞ መጽሐፍ እየገዙ በግላቸው የሚሞክሩ ሰዎች ናቸው እንጂ ለሁሉም ምዕመን የተሰጠ ነገር አይደለም። ክሪቲካል የሆኑ ቴዎሎጂካል ኮምፕሌክስ አይዲያዎችን እዚህ አምጥቶ ፐርፌክት መሆን ለአንድ ተራ ሰው ለአንድ ተራ ምዕመን የሚቻል ነገር አይደለም። መዓት ነገር አለ። በጥንቃቄ አባቶች ስራ ተፈትሸው መጽሐፍ ቅዱስ በብዙ ሞደርን ስኮላርስ ኤግዜጌቲካል ቴዎሎጂካል አናሊሲስ ተሰርቶ ነው ኤክስፕሌን የሚደረገው። ሁሉንም እንድናውቅ አላቅም ማለት አላጠናውትም ማለት እስቲ ልማር ማለት ከተማሩት መማር መጠየቅ አንድ ትልቅ ነገር ነው። ሁለተኛ ኮንፊውዥን ውስጥ የገቡ ጥያቄ የሚጠይቁ በነፃነት ግር ያላቸውን ነገር በመጠየቅ የሚወያዩ የሚማማሩ ሰዎችን ለማውገዝ መንቀጭቀጭ የለብን። ከተሳሳቱ እንኳ አይ እንዲመስሎ ነው እንጂ እንደዚህ ነው፣ እገሌ የሚባል አባት እንደዚህ ይላል፣ እገሌ የሚባል አስኮላር እንደዚህ ይላል ብሎ ማረም፣ ይሄን ማስቀደም። እኛ አንደርስታንድ ያላደረገውን የእነሱን ኮንፊውዥን የአጋንንት ትምህርት ነው የሰይጣን ትምህርት ነው ምንፍቅና ነው እያል ማስደንበር የእውቀት መለኪያ አይደለም፣ የፍቅር መለኪያም አይደለም በምንም ተአምር። ሌላው የመሰረታዊ የሆኑ እኔ 3-4 ጥያቄዎችን ጠይቄዋለሁ። ዜድ አንኳር የሆኑ ክሪስቶሎጂካል ክሌሞችን አልካደም። የእሱ ኮንፊውዥን ስግው ቃል ዘላለማዊ ቃል ይባላል ወይ ቃል ብለን መቀጠል እንችላለን። ምክንያቱም ሂውማኒቲን አሲዩም ካደረገ በኋላ ቃል የሆነ ነገር የሆነ ስለመሰለው ውላጤን አልቀበልም አለ። ዲቫይን ሲምፕሊሲቲ ላይ ችግር የለበትም፣ አምላክነቱ ላይ ችግር የለበት፣ ፍጹም ሰው ችግር የለበት። የሱ ችግር ምንድን ነው? ዘላለማዊ ቃል ከስግው ቃልነቱ በኋላ ከኢንካርኔሽን በኋላ በጊዜ ተዋህዶ ቃል መባል ይችላል ወይ? መልሳችን አጭርና ግልጽ ነው። አዎ ቃል ይባላል። ምንም ችግር ለምን ቃልነቱን አላጣም አልለወጠም። አሲዩም አደረገ እንጂ ጨመረ እንጂ ሂውማኒቲውን። ይሄ ደግሞ በነ ጆን ደማስከስን በግልጽ አዲሽን ብለው ቃል በቃል ተጠቅመውታል። ሙሌ ተባረክ። በጣም ቴንኪው ላችሁ። በጣም የሚገርም ግሩም እና በሳል ንግግርን ያደረከው ኤቢ ጌታ ይባርክ። ሁሌ እንደምታረገው እኔ ምን እንደሚገርመኝ ታውቃላችሁ ወገኖቼ? በጳጳስ ደረጃ እንዲሁም ከታች ዛያው ወንድማችን እያነሳው እያሰብኩት ነበረ እና እነሱ በዛ ደረጃ በጳጳስ ደረጃ ተሳስቶ
ማርያም ልክ የክርስቶስን ጅማሮ እንዳላት አድርጎ ተናግሮ በሚገርም ሁኔታ በዚህም በዛም በዚህም ምን ለማድረግ ነው የሞከሩት? ለመሸፈን እንጂ አሳልፈው ለመስጠት አልሞከሩ። ስለዚህ እኛ ጋር ግን ትንሽዬ የተነፈሰ ከመሰለን ኦሮ በኢየሱስ ክርስቶስ ትንሽዬ እንትን ያለ ከመሰለን ማለት ነው። ይሄ ነገር ረብሽ ሶሪ እና ትንሽዬ እንትን ያለ ከመሰለ ክለብ አስመሰልከው፣ ቤትህን ክለብ አስመሰልክ። ሪንግ ላይቱ ራሱ ደስ እንዳሰኘው እንትን ያደርጋል። የሚገርም ነገር ማለት ነው። ደስ እንዳሰኘው ማለት ነው። ሳጠፋው ደግሞ የቤቱ መብራት በጣም እንትን ስለሆነ አልታያችሁም። የት ውስጥ ነው የገባህ ያላችሁ ጥያቄ እንዳይበዛብኝ ማለት ነው። እና ስለዚህ ምን ያህል ለራሳቸው ያላቸው ጥንቃቄ ራሳቸውን ሰው አሳልፎ ባለመስጠት በጣም ምን ያህል ጊዜ አይተናቸዋል። የኛ ግን በጣም ትልቁ ችግር ወንድሙን አሳልፎ መስጠት ቀላል ነው። እንዲሁም እኮ ያላለውን ነገር እኮ ነው ወንድማችን አሳልፎ መስጠት ላይ በጣም ችግር አለብን በእውነት ማለት ነው። መጠባበቅ የሚባል ነገር እንደዛ ለማለት ፈልጎ አይደለም። ከአንደበቱ እንስማ እስኪ እንትን እንበለው ምናምን ለማድረግ አንሞክርም። እነሱ ይጠባበቃሉ። ግልጽ ኑፋቄ እኮ ነው ባይዘው ግልጽ ኑፋቄ ማለት ነው። ግልጽ ኑፋቄ በጣም ግልጽ ኑፋቄ ማለት ምን ማለት ነው? የክርስቶስ ጅማሮ እንዳለው ለዛ ጅማሮ ማርያም ከሌለ ሥላሴ የለም አይነት ነገር ብሎ ማርያም ከክርስቶስ የሚባል ነገር የለም መዳን የለም ምናምን ሁሉ ነገር አፈራርሶ ማለት ነው። ትምህርተ ሥላሴ ነገረ ክርስቶስን ሁሉን ነገር አፈራርሰው ከዛ ምን ያደርጋሉ ለማለት የፈለገው ይላል ማለት ነው። ለማለት የፈለገው እንዲህ እኮ ይፈታል እንዲህ ለማለት ነው የፈለገው። አሁን ስተትን መሸፈን ኑፋቄን መሸፈን ሌላ ችግር ሆኖ አሳልፎ አለመስጠት ግን ትልቅ ብልጠት ነው። ወንድምህን ታድነዋለህ ቀስ አድርገህ ስበህ በትክክል ምንድነው እያልክ ያለው ከዚህ አንጻር ብለህ ቅድም ኤቢ ብለህ ነበር። ይሄንን ጥያቄ ወደ ዶክተር ዳኒ ወደ ሌሎቻችሁም እመልሰዋለሁ። ሌላውን ተውት። ስነ መለኮት ውስጥ ያለፈ ሰው በስነ መለኮት ውስጥ እየሰራ ያለፈም አሁንም እየሰራ ያለ ሰው ሁሉ ነገር ያውቃል ማለት የእውቀት ክፍተት ኑሮ አጋጣሚ ይሄ ምንድነው የሚባለው የምላስ ወለምታ ምናምን አጸደ ልሳን ባለፈው እሷ አስቃኛለች እና አጸደ ልሳን ምናምን ነገር ሊኖር አይችልም። ወይም አሁን አንዳንድ ጊዜ ምን እየፈራን ነው መሰላችሁ እዚህ ፕላትፎርም ላይ እኔ አሁን እሱን ጌታ ቢረዳኝ ለመስበር እሞክራለሁ። አላውቅም በማለት ማለት ነው። አስቲዬ አማርኛውን እንደ አጸደ ልሳን ነው ተው ምንድነው እና እሱ ነገር መስበር አለብን እና አላውቅም እንድንፈራ ይሄ ሚዲያ አድርጎናል። ባይዘው ይሄ ቲክቶክ አላውቅም እንድንፈራ አድርጎናል። አላውቅም ካልክ በቃ የሆነ ነገር ተጠይቀህ አላውቅም ካልክ በጣም በከባድ የሆነ ኔጌቲቭ ኢነርጂ ስለሆነ የሚመጡት በቃ ምንም ሳታውቅ እኮ ነው ምንም እውቀት የለም አንብብ ዛሬ ነው መሰለኝ እቺን ያነበብካት የሆነ ጉዳይ ካወራህ ማለት ነው። አናውቅም ብዙ ነገር አናውቅም። እንግዲህ የሚያውቁትንም አያውቅም እንዳለ እኔ ብዙ ነገር የሚጎለኝ ነገር አለ እና ያ አቋም የለሽ እንደዛ ማለት ነው። ስለዚህ የማናውቀው ነገር ሚዲያው ራሱ በእርግጥ ተጽዕኖ ፈጥሯል። አላውቅም ካልክ ተጨመቀ እንትን አለ ምናምን ተብሎ ተቆርጦ ቪዲዮ ምናምን ነገር አለማወቅህን ለማሳየት አንተን ለማሸማቀቅ አንተን ለማሳፈር ምናምን ነገር እንግዲህ አንተ የምታስተምራቸው ተማሪዎች ይሉኛል እኔ ማለት ነው አላውቅም ምናምን ነገር የሆነ ነገር ካልኩ ይበቃ አንብብ ምናምን ነገር ገና ነን ብዙ ነገር ማወቅ እንደሚጠበቅብን እኔ እንደዛ ነው የሚገባኝ እና ሁሉን ነገር አናውቅ አውቀንም አንጨርስም። አፍተር ኦል የተገለጠው ነገር በራሱ አውቀን የምንጨርሰው ነገር አይደለም እና ስለዚህ አንዳንድ ጊዜ አላውቅምን ስለሚያስፈሩን ወደ ስተት እንገባለን ይሆናል አይደለ ሁላችንም ማለት ነው። አላውቅም ከማለት ይልቅ ይሄኛው በመልሰው ይሻላል በሚል በድፍረት ያንን ትመልሳለህ ልትሳሳት ትችላለህ። እሱ ግን ኑፋቄ ማለት አይደለም ነው። ስለዚህ በዛ ጉዳይ ኑፋቄ በመሰረቱስ ማውገዝስ የኛ ስልጣን ነው። አንድ ኢንዲቪጁዋል ሰው ቲክቶክ ላይ መጥቶ ማውገዝስ የሱ ድርሻ ነው ወይ እከሌ መናፍቅ ነው ማለትስ ይችላል ወይ እከሌ በቃ አናሴማ ምናምን ብሎ በቃ እከሌ
ተወግዟል፣ ተለይቷል ከማህበሩ ማለት ይቻላል ወይ? እንደዛስ ማለት እንችላለን ወይ? እና እሱ ነገር ጥሩ አይደለም ባይዘው ወይ። ስለዚህ ግልጽ በሆነ ጉዳይ እሱን ነገር ብናየውና አሁን ወንድማችን ዜድንም በተመለከተ መናፍቅ የሆኑ ሰዎች መናፍቅ ሲሉ ሁለት ሰዎች አይ ቲንክ መናፍቅ ሲሉ ሰማ እና እኔ እዛ ላይ ለመሞገት ሞክሬያለሁ። የግል ጥላቻ የግል ችግር ካለ እሱን መፍታት ነው እንጂ ምን ምንፍቅና የሚያስብል ነገር አይደለም ብዬ አንድ ሰው ምንፍቅና ለመከላከል መሞከር ምናምን እንዲሁም እኛ ምን ተደርገን ተቆጠር ምንፍቅናን እንዳይነካ ተከላካዮች ማለት ነው። ሰው እየመነፈቀ ምንፍቅና እያስተማረ እየጠበቅ ነው ማለት ነው። ችግር የለውም ቢመነፍቅም ብለን ከለላ እየሆንለት እንደሆነ ተደርጎ ታስቧልና እስኪ በዚያ ጉዳይ ላይ ዶክተር ዳኒ ሐሳብ ስጥበት እስኪ። ኦኬ እሺ፣ ሰላም እላችኋለሁ ድጋሚ። ያው ጥሩ ፖይንቷን ነው ያነሳውና እመለስበታለሁ ወደ ቀደም ብላችሁ ስትናገሩ ወደ ነበረውና በታሪክ እንደምናውቀው አንድ ሰው ተነስቶ የሆነን ሰው ምንፍቅና ብሎ ሲያወግዘው አናይም። በጉባኤ አዋቂዎች ተሰብስበውና ተንሸራሽሮ ነው፣ በግለሰብ አይደለም። የሆነ ሰው መጥቶ ዛሬ ላይቭ ከፍቶ እከሌ የተባለው ሰው ብሎ እንትን አይልም፣ አይደረግምም፣ ትክክልም አይደለም። ግን በዛ ኤሪያ ላይ እውቀት ያለው ሰው በቂ ትምህርት ቢሰጥ መልካም ነው። ምክንያቱም የቱ ጋር ተሳሳተ የሚለውን ያሳያል። ኖርማሊ ግን እነዚህ አውግዣለሁ የሚሉ ሰዎች ማብራሪያ ሲሰጡ አናይም። በቃ ይዘጉታል በ4 ነጥብ። እና እዚህ ጋር ጴንጤዎች በተለይ ኦርቶዶክሶች ችግር የለውም። ድምፅ ይገባብኛል ሙሌ። ጴንጤዎች በደንብ ስሙ። ይሄ ነገር የነሱ ሜጀር ዶክትሪናቸው ነው። ሜሪዮሎጂ የሜሪዮሎጂ ዋና ፓርታቸው ነው። እኛ ጋር ሜሪዮሎጂ ወይ የለም ወይ ደግሞ ዝም ብሎ ያው እንደማናምንበት በጣም ግልጽ ነው፣ ከሞላ ጎደል ማለት ነው። ስለዚህ እነሱ የሞት የሽረት እንትን ነው። እንዳውም ወላዲት አምላክ ከሚለው አልፈው በጳጳስ ደረጃ ቅድም ሲነገር እንደነበረው ማርያም ከሌለች ስላሴ የለም የሚሉ ጳጳሳት የሞሉባቸው ቤቶች ናቸው። የሚገርማችሁ ነገር በእኛ ወንድም ላይ 10 ቤት ነው የሚከፈተው፣ ያውም በፕሮቴስታንት ማለት ነው። በእኛ ወንድም ላይ እነሱ ግን በጳጳሳቸው ላይ 1 ቤት አልተከፈተም። አንድ አሰባችሁታል? ግን 1 ቤት አልተከፈተም። አላስታውስም። ትንሽ ልደት ፈራ ተባ እያለ አይ ቲንክ አክሊልም እንዲሁ በስሱ ተናግሯል መሰለኝ። ዳኒ ይቅርታ አድርግልኝ፣ አልከፈቱም ብቻ አይደለም እኛ እኮ ከፍተን እኮ መጥተው እኮ ሞግተ ጠበቃ እኮ ሆነውለታል እንዴ። ኤግዛክትሊ ዳትስ ዋት ኢት ኢዝ። ከፍተው ራሱ እኛ ከፍተን ራሱ እንዲህ ለማለት ፈልገው ነው ብለው ለሰዓታት አውርተዋል። እኛ ጋስ ብራዘር ያላቸውን እውቀት ተጠቅሞ የጴንጤዎቹ ነው እያልኩ ያለሁት ያላቸውን ቴዎሎጂካል እውቀት ተጠቅሞ ያልተነበበ ኤሪያ ራሱ እየዳሰሱ ኤክስፖዝ ነው የሚያደርጉት። ብራዘር ዳትስ ቴሪብል። ምን አይነት ጭካኔ ነው ግን! ያላቸውን እውቀት ተጠቅመው በ10 አቅጣጫ ላይ አትበሳጩብኝ ወገኖች። እንደ አስተማሪ የምናያቸው ወንድሞች አሉ በመካከላችን። እኔን ነው እንድትሉ አልፈልግም። መደጋገፍ የለም። ኖርማሊ እኔ ከኦርቶዶክሶቹ ጋር ሳወራ ማድረገው ምንድነው ቪዲዮ ከፍታለሁ። ከዛ ሰውየውን ማኖ ሳላስነካው በጣቴ ነክቼ ማውራት ጀምራለሁ፣ ለኦርቶዶክሱ ማለት ነው። ምክንያቱም እሱን ማበሳጨት ሳይሆን ማሳየት ስለሆነ ፕሮግራሚ ማለት ነው። የእኛዎች ግን ቤት ጭምር ይከፈታል። ይሄ ነገር ሊስተካከል በጣም ይገባል ማለት ነው። ይሄ መጀመሪያው ነው። ሁለተኛው የእኛ ዶክትሪን ትሪኒቲ፣ ክሪስቶሎጂ እና 5ቱ ሶላዎች ናቸው በዋናነት። ሜሪዮሎጂ በታች ነው ያለው። ሲቀጥል ወንድማችን ደግሞ የዛን ዕለት አግኝቸው ገብቼ ጠይቄዋለሁ። እኔ ወላዲት አምላክን አምናለሁ ብሏል። አለቀ። አሁን ኦርቶዶክሶቹ ይለጥፉ፣ ችግር የለውም። የእኛ ልጆች ግን እንዴት በዚህ ጉዳይ ላይ ጥንቃቄ አታደርጉ? ለምን ደግሞ አትነቁት? መንቃት አለባችሁ። ላስት ታይም ደና ተጉዘን ወደ ዩኒቲ ልንመጣ ስንል አክሊል መጣና በጸጋ ጦርነት ከፍቶ ሄደ። አሁን ደግሞ ሞናርኪ ኦፍ ዘ ፋዘር ተከፍቶ ሌላ ጦርነት እየጀመሩ ነው ያሉት። ምክንያቱም ወደ ዩኒቲ ከመጣን እርስ በራስ ስለምንባላ ዋናውን ወንጌል ስለማንሰራ ማለት ነው። ስለዚህ እኔ ልዩነት የለም አለ እያልኩ አይደለም፣ ግን መሳሪያ ባንሆን የምናወራውን ነገር ብናቅ ብንጠነቀቅ ለማለት ነው። ዩ አር ብለስድ ሙሌ።
ዳኒ ጸጋ ይብዛልህ። አስዬ ሰላም በለን እና ሂድበት በሀሳቡ ጉዳይ ላይ። ከዛ ትክክልም እንግዲህ እስካሁን የሰማው ነገር ሀሳብ ለመስጠት የሚያስችል ይመስለኛል። ወንድሞቼ እንዴት ናችሁ? ሰላም ናችሁ ወይ? ጥሩ ሰዓት ላይ ነው የምታዩት። ሁሌ እኔ የእኛን ወንድሞች የኔን በጣም 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 ወጣቶችን ሳይ ሁሌ የሚያበሳጨኝ አንድ ጥቅስ አለ እና እሱ ነው ሁሌ ትዝ የሚለኝ ማለት ነው። መክብብ አየሁት ያለው ማለት ነው። ከሰማይ በታች በጣም በቃ ያበሳጨኝ ነገር ብሎ የሚናገረው ምንድነው? ነገስታት በእግራቸው ባሪያዎች በፈረስ ሲሄዱ አየሁኝ። ይሄ በጣም ያበሳጨዋል። በቃ መሆን ያለበት ባሪያ ነው በእግር መሄድ ያለበት፣ ነገስታት በፈረስ ነው መሄድ ያለበት። ግን እነዛ ባሪያዎቹ ያለ እንትናቸው እነዚህን በብልጠት በልጣዋቸው ባሪያዎች እንትኖቹን ነገስታቶቹን በእግራቸው ነው ያስኬዷቸው። እና እንደዚሁም ብልህ ባሪያ እንደ ልጅ ይካፈላል ይላል። ማለት ባሪያ እኮ ነው፣ ግን በብልጠቱ ብልህ ስለሆነ እንደ ልጅ ይካፈላል። እንግዲህ ያኔ ሰለሞን ተረድቶ የጻፈው ነው። ጥበብ ይኖራችሁ ነው። ከኛ ደጅ እኮ ነው የሚቆርጡት። ከኛ ደጅ እኮ ነው የሚቆርጡት ጥበብ። ከኛ ደጅ እኮ ነው የሚቆርጡት ልምጭ። እንዴ እኔ በጣም እኮ የሚያስደንቅ ነገር ነው። እውነቴን ነው። አንተ እንዳልከው በጣም የስተት ትምህርቶች ተነግረው በቃ ሸፍነው እየመጡ እየተከራከሩን እንዴት ነው የማያገባቸው ውስጥ እያሉ፣ እኛ ግን እነሱ ሩሞች እየሄድን እነሱ ሩም እየሄድን ማለት ነው እነሱን እያስገባን። ይሄ ብቻ ሳይሆን ቀድምም አይቻቸዋለሁኝ። እንዴት ነው አንድን ሰው ኦኬ ነው እንደዚህ ነው ችግር ካለ በጋራ አምጥተን መነጋገር ቤታችን። አናፖሊ ቁጭ ብሏል እዛ፣ እነ እንትና ትመጣለች፣ ያሳዩዋችኋል እየመጡ ትፋለጣላችሁ። ደግሞ እናንተ ወንድሞቼ ማለት ነው ትክክል አይደለም ለማስባል ያን ልጅ ኦኬ እሺ ትክክል አይደለም ተባለና ሄደ ተባረረ። በቃ ከእንትኑ ላይ ምንድነው የምታገኙት? የሚገኘው ጥቅሙ ምንድነው? በቃ እርካታ ነው አይደል? ይሄ የሚያሳየው ምንድነው? ጥላ እርስ በርስ ተነክተናል ብላችሁ ስለምትሉ ነው። ለወንጌል አይደለም። ለወንጌል ከሆነ ሌሎችን እየሳብክ ስንት ዋጋ የተከፈለበትን ሰው እየካባረርክ አልገባህም ማለት ነው። ለወንጌል አይደለም። ብስጭት፣ ንዴት፣ ተነክቻለሁ በቃ ግለ ይሄ ከወንጌል ጋር የተያዘ ጉዳይ አይደለም እያደረግን ያለው ማለት ነው። ይሄንን እንተው እንዴ። እኔን እሺ በዛም በዚህም ብላችሁኝ ያሳደዳችሁኝና በቃ እሺ በቃ ብዬ እኔም በቃ ኩርፌ ወይም ደግሞ ተሰምቶኝ ጥዬ ሄድኩኝ እና እኔን 30-40 ዓመት የተለፋብኝን በእግዚአብሔር ቤት ውስጥ ሌላ ሰው አምጥታችሁ ከዛ በኋላ እንደገና እኔ ስንት በስተካከለ እኮ ነው በጣም ትንሽ ድል ቢሰጠኝ ተስተካክዬ በጣም መጠቅም ሰው ሆናል። ስንት ኢንቨስት የተደረገብኝን ሰው በተለያየ አይነት ነገር ተበሳይቶ ከመንገድ እንዲወጣ አድርጎ ደግሞ ሌላ አዲስ ሰው አመጣለሁ ብሎ ማለት እኔ መንፈሳዊነትም አይመስለኝምና አሁንም ከዚህ እንትናችን እንማር። እነሱ ፒክኒክ ወጥተዋል። በጆሬ ነው የሰማሁትኝ እኛ ነን አጀንዳ የምንሰጣቸው ሲሉ ማለት ነው። ሲሳይ ቤት ቁጭ ብለው በጆሬ ነው የሰማሁት። እኛ ነን አጀንዳ የምንሰጣቸው ቀኑን እንወስናለን ብለው ማለት ነው። ልክ እውነትም ይመጡና ለአንዱ ይሰጡታል። እናንተ አንጠልጥለህ ትሄዳለህ። በቃ በየሩሙ በየምኑ አንተም ጋሩም ትከፍታለህ፣ እነሱም ጋሩም ትከፍታለህ። የሚቆራርጡትን ደግሞ አምጥተህ ታሰማለህ። ከሌላ ቦታ አምጥታችሁ ነው አሁን እንትናን የከፈታችሁት ሰምቻለሁ። ሌሎች ልጆች ማናት ሳሙና ናት ማናት የምትባል ልጅ ያላችሁትን የእሷን አምጥታችሁ ነው የእንትናን
የዜዶ የተከፈተው። ኦኬ ችግር ካለ በውስጥ ተላለከን እንዴት ነው ይሄ ነገር ችግር አለው ይሄ ነገር አያመጣብንም ምን ትላላችሁ? በቴሌግራም ተነጋግረን ውስጥ ጉዳዩን ደግሞ ወጥቶ ቪዲዮ ሊሰራበት ይችላል። ለዛ ነው መደራረግ ያለብን እና አሁንም እንማር፣ ካለፈው እንማር። ይሄውና አንድ 2 ወር ሊሆነን ነው። አንድም ቀን ለሰዎች ወንጌል አልተናገርንም። በዚህ በኩል አንድ ነገር ስናደርግ በዛ በኩል አንደኛ ይቀዳል። በዚህ በኩል አንድ ነገር ሲደረግ በዛኛው በኩል አንድ ነገር ይቀዳል። ስለዚህ የራሳችንን እንተውና በወንጌሉ ላይ ብቻ እናተኩር የሚል ሐሳብ ለመስጠት ነው። ሙልዬዋ እንግዲህ ዙሮ ያንተ ልፋት እኛ ሁሌ እንረዳዋለን እና ስለዚህ ለመልካም ነገር ዳሷ እኮ ብዙ ጊዜ እንትን ሲሉ ምናምን ሲሰድቡ እኮ የምናየው ትላንትናም ሲሰድቡ ነበረ። እዛ ቤት ማለት ነው የነበርንበት ቤት ይሰድቡ ነበረ። ለምንድን ነው የሚሰድቡ? ግልጽ ነው። እነሱ የሰጡትን አሳይመንት አለ የኛ መበታተን፣ አንድ አለመሆን፣ አብሮ ተሰባስቦ ወንጌል ላለመስራት መሞከር ነው። እሱ ላይ አንተ ደግሞ ኖ ብለህ እነሱ የሚያመጡትን ችግር በቃ ኖ እንደዛ አይደለም እዛ ደረጃ ኦኬ። ስለዚህ ልፋታችንን እያበላሸ ነው ልፋታችንን እያበላሸ ነው ቢሰድብ። ስለዚህ ግልጽ ነው ሐሳባቸው። አሁን እኛ ከዚህ በኋላ እኛ ስል እኔ ከራሴ ሲጀምር ሌሎች ወንድሞችም እንደዛ እንደሚያደርጉ አምናለሁ። እናንተ በምትፈልጉት መንገድ እንደማንሄድ ግልጽ ነው። በምትፈልጉት መንገድ ከዚህ በኋላ ማለት ነው ከእናንተ ጋር ያለውን ነገር እናነሳለን፣ ሐሳባችሁን እናነሳለን፣ እንሞግታችኋለን። ምንም ጥያቄ የለውም። ወደ ጎን መተኳኮሱ ትተን ከእናንተ ጋራ እስኪ ትምህርታችሁን ጥጥናት ምናምን እንድናት ስንዱ እመቤት ናት ያላችኋትን ቤተክርስቲያናችሁ የያዘችውን እምነት ምንድነው የሚለውን እንፈትሻለን። ያኔ እንደ ድሮ ያው እየተሰደባችሁ ትቀጥላላችሁ፣ ችግር የለውም። እሱን እናረጋለን እና ያንን እንዳይሆን ነው። አሁን ደስተኞች አይደሉም በዚህ ጉዳይ ላይ፣ በዚህ ውሳኔ ላይ ጀግና የሚሉት የስ ሄሮ ምናምን እንደያስፈላጊነቱ አበባ ምናምን ሊበትኑልህ፣ አይስክሬም ምናምንም ሊበትኑልህ ይችላል እንደያስፈላጊነቱ። ማለት ምን ካልክ ከወንድምህ ጋር ከተጣላ ከተካሰስክ እና እንደዛ ነው። ስለዚህ መጀመሪያ እነሱ ክሌም አንድ አይደላችሁም የሚሉት መጀመሪያ ምን ፈልገው ይመስላችኋል? ባይዘው ወይ እኛ ትክክል ባንሆን ራሱ የእናንተን ትክክል እኮ አያሳይም እኮ። እኛ ብንሳሳት ወንጌላዊ አማኝ ትክክል ባይሆን ራሱ የእናንተን ትክክል አያሳይም። ራሳችሁን ችላችሁ አይታችሁ ከሆነ ከጅምሩ ጀምሮ from the beginning ከጅምሩ ጀምሮ ኦርቶዶክሳውያን የራሳቸውን አስተምህሮ ሳውንድ እንደሆነ ትምህርታቸው ንጹህ እንደሆነ አሳይተው ያውቁ። የሚንተራሱት እኛ ጋር ነው። የኛ ስህተት መሆኑን ተናግረው ከዛ በኋላ የኛ ስህተት ነው የሚለውን ነገር ሰው ሰምቶ አሃ በቃ ከዛ መጨረሻ የነሱ ስህተት ነው የነዛ ትክክል ነው ማለት የሚል ድምዳሜ እንዲደርስ ነው የሚፈልጉት እንጂ የራሳቸውን ትምህርት አንስተው ነው ወይ በቃ ሁሉ ጊዜ ፕሮቴስታንት እንዲህ ናቸው፣ ፕሮቴስታንት እንዲያ ናቸው፣ ፕሮቴስታንት እንደዚህ ናቸው ነው ወሬው ማለት ነው። አሁን እኛ ስለ ራሳችንም እናስተምራለን። ስለዚህ ማለት ነው ስለ ራሳችን ስለ መጽሐፍ ቅዱስ ስለ ወንጌል እናስተምራለን። ከዚህ በኋላ የእናንተንም ትምህርት ደግሞ እንፈትሻለን። በምን በወንጌሉ ይሄ ሁሉን እንፈትሻለን ማለት ነው። ስለዚህ ያኔ እንግዲህ እናንተ ንጽሕት ናት ቅድስት ናት ጥጥናት ያላችኋትን ደግሞ እናንተ ምን ታረጓታላችሁ ማለት ነው? ትጠብቋታላችሁ፣ ትሞግታላችሁ፣ ቤተ ክርስቲያናችሁን ትከላከላላችሁ። እኛ ግን ከዚህ በኋላ ግልጽ በሆነ መንገድ ለጆሮ ጭው የሚያስብልን በጣም በወንጌሉ ላይ የተሰራውን አመጽ ግን እንገልጣለን። የምር እውነት እንገልጣለን። እሱን አያሳስባችሁ፣ እሱን እንገልጣለን። ከወንድሞች ጋር ያለ ጉዳይ በወንድማዊ መንገድ በዛ ጉዳይ እንጨርሳለን። ወንድማዊ በሆነ መንገድ በወንድማዊ መንፈስ በዛ ስፒሪት ወዘር በውስጥ የሚሆን እዚህም በፍቅርም ተነጋግሮ ማለት ነው። ስለዚህ ግልጽ በሆነ ጉዳይ
የእናንተን ሚሽን ይዘን ከዚህ በኋላ በቃ አይ እንትን ትክክል አይደለም ምናምን እንደዚህ ጴንጤቆስጤ ሉትራን እንትን እንዳይመስላችሁ። እንደዛ እንዳታስቡ፣ የምር እንደዛ እንዳታስቡ። ከዚህ በኋላ በእርግጠኝነት ጥቂት ሰው የእናንተን ምንድነው የሚባለው ሚሽን የያዘ የእናንተ ይቆራርጣል። አይሰማም እንዴ አስቼ? የኔ ድምፅ አይ በደንብ ነው የምትሰማው። ያንተ አልተቆራረጠም። ስለዚህ የእናንተን ሚሽን በትክክልም የያዙ የሚመስሉ ጥቂት ሰዎች ሀሳባቸውን ይዘው ሊቀጥሉ ይችላል። እኛ ግን እንደዛ እናረግም። ስለዚህ የወንድሞቻችን የናስቼም ሀሳብ ምክርም ተቀብለናል። ከዚህ በፊት በቃ ትክክል ባልሆንበት በስሜት በሄድንበት ትክክል አይደላችሁም ተመለሱ በተባልንበት ጉዳይ ላይ ያኔም ሰምተናል። ከዚህም በኋላ ደግሞ አስተካክለን በዛ መንገድ እንመልሳለን። እንግዲህ ዛሬ ሀዘን ማለት ዳስ እንደምትጥሉ ሀዘን ላይ ቁጭ እንደምትሉ አስባለሁ። ለምን በጣም የተደሳሰታችሁበት በቃ ሰርተነዋል ብላችሁ ያሰባችሁትን የኛን የሆነ አንድ አለመሆን ወይ እርስ በርስ እንትን ማለት እናንተን መተው ላፍታም ቢሆን እናንተን ስለተውናችሁና የራሳችን የውስጣዊ ጉዳይ ላይ አንዳንዱ በስሜት አንዳንዱ ደግሞ ጀስት መነጋገር ስላለብን ምናምን ያደረግናቸውን ነገር ሁሉ ትተን ወደ እናንተ እንመለሳለን። እሱ ከዚህ በኋላ የማደርገው እኔ እሱን እንደዛ ነው ማለት ነው። ስለዚህ ብዙ እንዳትደሳሰቱ እንመጣበታለን። ዛሬ እየነገርኳችሁ እንጂ ትምህርቱ ቀጥሎ ነው ከዛ በኋላ የሚገለጠው። አስተምሯችሁ ምን እንደሆነ ምን እንደምታስተምሩ ህዝቡ ምን እንደሚከተል ምን እንደሚያምን ወንጌል ነው ወይስ እናንተ ቤት ያለው ወይስ ሌላ ነው? ምንድነው እውነተኛ ወንጌል ነው ባዕድ ወንጌል ነው? እሱን እናያለን ማለት ነው። ያኔ ትሞግታላችሁ። ያኔ አብረን ይኸው ሜዳውን ፈረሱም እዚሁ ማለት ነው። ስለዚህ ግልጽ በሆነ ጉዳይ በዚህ መንገድ እንቀጥላለን። ግልጽ በሆነ ጉዳይ ከዚህ ውጭ ግን ያለውን ነገር እንግዲህ አስቼ እንደምታውቀው ሁሉ ጊዜ ወንድሞችን እንትን የሚያረጉ ሰዎች እዛ ላይ ነው። በእርግጥ አሁን ሞርም እንትን ያልኩበት ጉዳይ ዝም ብሎ ባለማስተዋል አንዳንድ ጊዜ ምንፍቅና ነው ይሄ እንትና መናፍቅ ነው ምናምን የሚሉ ሰዎች አሉ። እና ደግሞ ሰዎች እንዲሳሳቱ ስራዬ ብለው አንደበታቸውን የሚጠብቁ ሰዎች አሉ። እና እነዛን በተመለከተ መስተካከል ያለባቸው አይመስልህም ወይ? በምን አይነት መንገድ ቢስተካከሉ ይሻላል? እኔ ቀንም ሳወራ ነበረ እና ምንፍቅና ምናምን ምን አይነት ምንፍቅና ነው ዜድ የተናገረው? አንተ ቤት ማለት ምንፍቅና መናፍቅ ነው ብሎ ለማስጠራት የሚያስችል ነገር ነው የሰማ ነው ሲጀመርስ። ከዛስ መናፍቅ ማለት የኛ ድርሻ ነው። ቅድም በእርግጥ ዶክተር ዳኒ ተናግሯል። መናፍቅ ማለት የኛ ድርሻ ነው። እኛ መናፍቅ እንላለን። ቤተክርስቲያን ምንም ባላለችበት ጉዳይ ላይ ሰውየው በአቋም ያንን ባላስተማረበት ጉዳይ ላይ አንዳንድ ነገሮችን ምንድነው ይባለው ይሄ የቋንቋም የተርመም እንትን ባለበት ጉዳይ ላይ እንደዛ ማለት ይቻላል? እንደዚህ የሚሉ ሰዎችስ ምንድነው ማድረግ ያለብን? አስቼ ይሄ ጉዳይ ላይ ተወሰነ ነገር በልበት ለማለት ነው። አይ የእንትና እኮ ግልጽ እኮ ነው የዜዶ አንደኛ የኢየሱስ ክርስቶስን የቃልን ዘላለማዊነት የሚያምን ነው። ከአብ ከዘላለም የተወለደ ነው በሚል የሚያምን ነው። እንደገና ደግሞ ፍጹም ሰው ፍጹም አምላክ ፍጹም ሰው መሆኑን የሚያምን ነው። ቅድስት ድንግል ማርያም ቴዎቶኮስ ናት ብሎ የሚያምን ነው። እንዴ አንድ አካል በሁለት ባህሪ የሚያምን ነው። ምንድነው እሱ ሐሳቡን ሲገልጥበት ከዛ ከዘላለም የነበረውን የወልድን ማንነት አላስገኘችም ነው ያለ የነበረው ማለት ነው። ይሄንን ደግሞ እኮ ቅድም ልደት እንትና ቤት ሲናገር ሰምቼዋለሁ ከ10 ደቂቃ በፊት ማለት ነው። 10 ደቂቃ በፊት
የአምላክ እናት ናት ብለን ስንል ከዘላለም የነበረውን ወልድ አስገኝታለች እያለን አይደለም ማለት ይላል። ይህንን ደግሞ እኮ ዜዶም ተናግሯል ማለት ነው። ሐሳቡን ሲገልጥበት እሱ የገለጠበት እና ደግሞ አንዳንዴ እንደምታውቁት ደግሞ ሰዎች ይህንን የሚያክል 99.91 እውነት አንድ አይነት ሆኖ እስቲችን አልተረዷትም ላሰላስላት ደግሞ ሩም ልንሰጥም ይገባል፣ ሩም ልንሰጥ ይገባል። እና እንደ ሌሎቹ እንደሚያደርጉት እየተከታተልን እየመጣን ቃላቶች እየቀዳን እያመጣን ስህተት የምንል ከሆነ ትክክል አይደለም። እንዲህ ከሆነ እኮ በየሰዓቱ እኮ ነው የምንሳሳተው እኮ እኛ እኮ እውነታማ ሁላችን የሚቀዳ ከተባለ በየሰዓቱ ተሳስተናል። ግን ምኑን ነው የምናየው? አጠቃላዩን ሐሳብ ከአጠቃላይ አኳያ አንድ፣ ሁለተኛ ደግሞ በእርግጥም ኢንቴንሽናል ያንን እንደው የሁል ጊዜ ሐሳቡ ነው ወይ ብለን ስለምናይ እኮ ነው የምናልፈው ማለት ነውና መሆንም ያለበት እንደዛ ይመስለኛል። እስቲ ከኔ የተሻለ ደግሞ እናንተ ሄዱበት። ሌላ አንድ ያስታወስከኝ ምንድነው ወንድሞች፣ እስቲ የምትሰሙን ከሆነ እዚህ ውስጥ ባትኖሩ ላይም ካላችሁ ምንድነው እኔም በየገባውበት ቻሌንጅ የሚያደርጉኝ በቃ አንዳንድ ቦታዎች ላይ እንግዲህ ልክ ነገሮች ሲቆሙ ከሌላም ቦታ የሚመጡ ያው ይገባቸዋል የሚመጡ ድምጾች አሉ። ስለዚህ እናንተም ወንድሞች ያንን ነገር እስቲ ያዛርጉት። በቃ እስቲ ለምን ለተወሰነ ጊዜ ሁላችንም ለምን አንተውም? እስቲ እዩት። ለአንድ ወር ማንም የማንንም ትራዲሽን እስቲ አይናገር። በቃ ለአንድ ወር ቻሌንጅ እናድርግ እስቲ ለራሳችን። ለአንድ ወር ለሁላችንም የማንንም ትራዲሽን አንናገር። ኦኬ ትራዲሽን የራሳችንን ትራዲሽን ግን በፍቅር እናውራ፣ በፍቅር እናስተምር። እንዴት አይነት ወርቅ እንደሆነ ማንም ሊቋቋማችሁ አይችልም። እውነቴን እኮ የምላችሁ በእውነት እኔ እንዴት እንደተፈሳችሁ ያ ወጣት ያ ከናንተ እድሜ በጣም ያነሰ ልጅ አንኮታክቶናችኋል ብሎ ሲናገራችሁ በቪዲዮ በዩቲዩብ ላይ ሰምቼ እንዴት እንደተበሳጨው ልነግራችሁ አልችልም። ማን አዳም ምን አይነት እምነት ያለው በክንፉ ሸባክናፉ ሚካኤል ነፍሳትን ከሲኦል ያወጣል የሚል እምነት ያለው ልጅ ቅድስት ድንግል ማርያም 9999 ነፍሳትን ሞታ አድናለች የሚል እምነት ያለው ልጅ ማለት ነው። ይሄንን ታምናለህ ወይ ሲባል ለመካድ የማይፈልግ አምጥተህ ስትጠይቅ እንደዚህ አይነት ራሳቸው አባቶች ነው መስተካከል አለብን የሚል እምነት የያዘ አንድ ወጣት ልጅ በእናንተ ድካም ግን አንኮታክቶናቸዋል የሚል ቃል ሲያወጣ ስሰማው እንዴት ደግሞ በአንድ ላይ ልዩነታችሁን ትታችሁ እንዴት አፈሙዝን እንዳዞራችሁትን ቪዲዮ ላይ አይቼዋለሁና እናንተ የተቀበላችሁትን ወንጌል ማንም ሊቋቋሙ አይችልም። ለምን ካላችሁ ከስህተት ውስጥ የወጣ እውነት ነው። እናንተ እጅ ላይ ያለው ወንጌል ከስህተት ውስጥ የወጣ ማለት ቤተክርስቲያን ሀዲዷን ስታ ስትሄድ ከዛ እግዚአብሔር ሰዎችን አስነስቶ እንደኔና እንደናንተ ያሉ ደካሞች ግን ጥበብ የነበረባቸውን ያልተሳሳተውን ትክክለኛውን ከአባቶች የመጣውን እውነት እንዳለ ይዘው ጽድቅን በተመለከተ ድነትን በተመለከተ ክርስቶስን በተመለከተ ደግሞ የእግዚአብሔርን ቃል በተመለከተ ደግሞ ይዘውት የመጡት ሊቋቋሙት ማንም ሰው ሊቋቋሙ አይችልም። ለምን ይመስላችኋል? ካቶሊክ በግል ከሉትራን ጋር የምትነጋገረው? ካቶሊክ በግል ለምን ይመስላችኋል ከፕሮቴስታንቱ ጋር የምትፈራረመው? ካለፈው ስህተቶቻችን ተምረናል እያሉ ነው። እናንተም አታውቁት። እኛ እጅ ላይ ያለ አብያተ ክርስቲያናት እርስ በራሳቸው በቃ ተሳስተናል፣ ለሚቀጥለው ትውልድ እንደኛ አይሁን ብለው የተፈራረሙበትን ስንት ያሳየዋችሁ ወንድሞች። እናንተ የተቀበላችሁትን ወንጌል ሊቋቋም የሚችል ምንም ኃይል የለም። እኔና እናንተ ግን የምንሸነፈው በእኔና በእናንተ ጥበብ ማጣት ነው ወንድሞች፣ በእኔና በእናንተ ጥበብ ማጣት። እውነቴን እኮ የምላችሁ እንዴ ክርስቶስ ብቻ የሚልን ምን ልታደርገው የምትችላለህ? እስቲ ንገረኝ። እስቲ ክብር ለእግዚአብሔር ብቻ የሚልን ህዝብ ምን ልታደርገው ትችላለህ?
የእግዚአብሔር ቃል ነው የመጨረሻው ባለስልጣን የሚልን ህዝብ ምን ልታደርገው ትችላለህ? ጽድቅ በእምነት ነው የሚልን ሰራዊት ምን ልታደርገው ትችላለህ? የአባቶች ትምህርት ነው። ግን የኛ ድካም፣ ኢጎ፣ እነዚህ ነገሮች እንዲሁም ደግሞ በየሩሙ ይሄ እንዳው ልክ ሌላ ነገር ማግኛ ይመስል ሌሎቹን እንደ ባህር ዛፍ አጥፍቶ አንዳንዱ ደምቆ ለመታየት ከመፈለግ አኳያ የምናደርገው ሰውኛ አሰራር ከተዋችሁ፣ እውነቴን ነው የምላችሁ፣ እናንተ እጅ ላይ የገባው ወንጌል ሰማይ አፕሩቭ የሰጠው ነው። መልአክ ባካፕ የሚያደርጉት ነው። እውነቴን ነው እኮ የምላችሁ። በዚህ በ600 ዓመት ውስጥ በ2000 ዓመታቶች ውስጥ ያልተደረሱ ስፍራዎችን የደረሰ ወንጌል ነው የአባቶቻችሁ ወንጌል እና እስቲ ይሄ ቃል ተቆጭቷችሁ ተነሱ። ሰባበርናችሁ ያለው ያወጣት ልጅ እናንተን እስቲ ያነሳሳችሁ ከአባቶቻችሁ የተቀበላችሁትን ያንን ድንቅ እውነት አንድ ወጣት ልጅ መቶ ሰባብረናችኋል ብሎ ሲናገር እንዴ ቅዱስ ስሜት አይሰማችሁም እንዴ? እኔ ጋር አባቶች ላይ የነበረው ያ ወንጌል ስንቱን ሲያሸንፍ የነበረ እኔ እጅ ላይ ሲመጣ ከኔ የተነሳ ወንጌሉ ሳይደክም ካንተ ጥበብ ማጣት የተነሳ አንተ እጅ ላይ ወንጌሉ ተመቶ ምን የሚል ግን የምታውቁት ነው። እንግዲህ ያው ጎረቤቶቻችን ምን የወጣንበት እምነት ነው ታውቀዋለህ። እንግዲህ አንተ ከኔ የተሻለ ታውቀዋለህ። አንድ ወጣት ከዛ መጥቶ አንኮታኮትኳችሁ ሊል የሚችል አይደለም። እውነቴን ነው የምላችሁ። እና እናንተ ወጣቶች ተነሱ፣ ስለ ወንጌል ቁሙ፣ ተው፣ ክርስቶስን እዩ። እናንተ የአሸናፊ ወንጌል የአባቶቻችሁ ወንጌል እናንተ እጅ ላይ አይደከም። ወንጌል አይደክምም። እናንተና እኔ ነኝ ያደከምነው። ብቻችንን ሆነን አንቀጥቀጠናልና የዛሬ 30 ዓመት እናቴ እነዚህ ነው እኮ የምላችሁ። ስንቱ በባቡር ነው የመጣ። አሜሪካ ያለ ባቡር አለ፣ ያው ሄቪዬ ታውቀዋለች። ያ ባቡር ከመጣ መንገዱን 30 ደቂቃ ትዘጋዋለህ ርዝመቱ። እንደዛ በባቡር ነው የመጣው ነው እኮ የምላችሁ። ተነሱ እናንተ ወጣቶች፣ ተው፣ ከጎን ያለውን ወደ ጎን ተውት። እችን ልናገርና እጨርሳለሁ። ዳዊት አባቱ ሄደ ወንድሞችህን ሁኔታውን ሰላም መሆናቸውን ደግሞ የሚበላም እንኳን እንካይዘላቸው ሂድ ብሎት ይዞት ሄደ። ግን እሱ ምንድነው ያደረገው? ዳዊት መጀመሪያ እነዛን በጎቹን በጣም ነው የሚገርመኝ። ሄዳችሁ ስታነቡት ለጠባቂ አደራ ሰጥቶ ሄደ ይላል። አይገርማችሁ? ብልህ ልጅ ነው፣ ወጣት ነው እና ዝም ብሎ መሄድ ይችላል። ግን የተሰጠውን ኃላፊነት ያውቅ ነበርና ለጠባቂዎች አደራ ሰጥቶ ሄደ ይላል። አንድ ማለት ነው። ሁለተኛ እዛ ቦታ ላይ ሲሄድ እነዛ ወንድሞቹ መጡና ያልሆነ ንግግር ተናገሩት። አንተ ድሮንም ክፋትን እናውቃለን፣ ልትሰልል የመጣኸው። አቤት 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 አቤት! እኔ በሆን ኖሮ ዳዊት እኮ አንበሳን እኮ እንደዚህ አድርጎ እኛ ሀገር ቆንጫ ጣት ላይ ታረጋና እንዲህ ጭፍልቅ ታረጋ እንደዛ በጨፍለቅ የሚጀለው አንበሳ ገዳይ ድብ ገዳይ የነበረው እነዛ ጥቃቅንና አነስተኛ ወንድሞቹ መተው ዋው 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 ሲሉበት፣ አይ እናንተን ያስጨዋችሁ ሌላ ነገር ነው አላቸው። ይገባኛል፣ እናንተን ያስጨዋችሁ ሌላ ነገር ነው። ቀጥሎ ምን አላቸው? ባካችሁ እኔ ትልቅ ጉዳይ ነው ያለኝ እዛ ጋር ጎልያድን እጥለዋለሁ ያንን፣ ከዛ በኋላ እኔ ጋር ማትመጡም፣ ይህንን ድምፅም ሁለተኛ አልሰማውም ብሎ ሄዶ ጎልያድን ከጣለው በኋላ ሙሌ የነሱ ድምፅ ተሰምቷል። የት ቦታ ላይ አለ? የትም ቦታ ላይ የለም። ወንድምን ተውና ሄድና ጎልያድን ጣል። ወንድምን ተው
ነውና ሄደ ምታ እዛ ጋር አለ ሌላ በዚህ ዓለም የሐሰትና እውነት የሚመስል ወግ የተያዘ ትውልድ አለ። እጅ ላይ ወንጌል አለ ማለት ምስክርነት አለው ህይወታችንን የቀየረ እኔና ወንድሜን ገቤ ይባላል አገር ምድር ያወቀው የኔ ወንድም ወንጌል ቀይሮ ዛሬ ፓስተር ነው። እስር ቤት ያሞቀ ማያው ማደሪያው ጓደኞቼ ሞተዋል። እኔና ወንድሜ ተርፈናል። ከነሱ የተሻለን ሆነን አይደለም ወንጌል አግኝቶ ነው ማለት። ለዚህ ነው የሚቆጨኝ ወጣቶች፣ ለዚህ ነው የሚቆጨኝ ወጣቶች። እናንተ እጅ ላይ ያለው ወንጌል እኛ እኮ አስተማሪ አልነበረንም ታውቃለህ። እኛ በቦይዝ እርሻ ነው ያደግነው እየቀረበን። አንተ እዚህ ጋር ኤቢን የመሰለ ሰው እያለልህ ሙሌን ዳኒን የመሰለ ሰው እያለልህ ቃሌን የመሰለ ሰው እያለላችሁ በጣም ይገርማል። እኔ ቃሌን እኮ ቁጭ ብዬ ነው የምማረው ብታምኑኝም ባታምኑኝም ደብተሬን ይዤ ማለት ነው። እግዚአብሔር ምስክሬ ቃሌን በልምድ በልጠዋለሁ። ስብከት ልበልጠው እችላለሁ። ዳንዬንም ሙሌን በጣም ቆንጆ ሰባኪ ነኝ። በነገራችን ላይ ጠይቁ ከፈለጋችሁ፣ ሲንገሌን ጠይቁት። ውድ ወንድሜ ነኝ ማለት ነው። ያልሰበኩባቸው መድረኮች የሉም። ግን እናንተን ሳይ ግን ምን አይነት መቼ ይሄንን እድል አላገኘሁትም። እኔ የመማር ቋንቋውን ምኑን በቃ እዚህ ቁጭ ብዬ ከእናንተ እየተማርኩ ነው ዛሬ። ለዚህ ነው እናንተን ፊት አደርጋለሁኝ። እናንተን የሚነካብኝ አልወድም። ብትሰድቡኝም ምንም ብትሉኝም ይገባኛል። እዛ ጋር ሄደህ ተናገረልኝ የምትሉኝም ይገባኛል እኔ ማለት ነው። እና ወዳቸዋለሁ። በርቱልኝ። ሙልዬዋ ዛሬ እንትኔ ተሳክቷል። በቃ ማለት ምኞቴ ፍላጎቴ ዛሬ በእናንተ ፊት ስለገለጥኩኝ ተባረኩ። ሙልዬ ሜሴጅ ነው አስዬ። በጣም የሚገርም ነገር እዛ የእግዚአብሔርን ሕዝብ የሚገዳደረውን ይሄ አምላክ ጭፍሮችን የሚገዳደረውን ጎልያድ እያለ እዚህ ወንድሞቹ ጋር እንትን ሳይል እዛ ሚሽኑ ያኛው ስጋዊ ነው። አክቹሊ የብሉይ ኪዳን ስለሆነ ኪዳኑን መሰረት ያደረገ ማለት ነው። ብሉይ ኪዳን ውጊያው ስጋዊ ነው። አዲስ ኪዳን ግን ውጊያው ስጋዊ አይደለም፣ ስፒሪቹዋል ነው። ማለት ምን ማለት ነው? ቤተክርስቲያን የገሃነም ደጆች አይችሏትም። የገሃነም ደጅ ላይ ወንጌላውያን አማኞች መጥተው ነው ባይዘው ወይኔን ያወጡኝ። ክብር ለእግዚአብሔር ይሁን። እኔ በጣም አስቸጋሪ ሰው ነበርኩ። በጣም ተከራካሪ ማለት ነው። በጣም ተከራካሪ እና እማለግጥ ማለት ነው። የወንጌላውያን አማኞችን እምነትን እማለግጥ በቃ አሁን ይሄ ትምህርት ተብሎ ነው ምናምን እያልኩ ማለት ነው። ግን እግዚአብሔር ይችላል። እኔ ምን እንደሚገርመኝ ታውቃላችሁ? አሰላለፊ እኮ ከዛ ወገን ነበር እኮ። አሁን አድቅቀናቸዋል፣ ገለናቸዋል፣ አጥፍተናቸዋል ከሚሉ ወገን እኮ ነበር አሰላለፊ። ከነሱ ጋር ተሰልፌ እኮ ይሄንን ወንጌል የያዙ ወንድሞችን እኮ ሰወጋ ነበረ፣ ሳሳድድ ነበረ፣ ትክክል አይደላችሁም እል ነበረ። እኔ የምመኘው እሱን ነው። ነገ ለና አፖሎጀቲክስ እዛ የሆነች ነገር ትንሽ ነገር አማኝ ከዛ ጸበል ምናምን ተጠመቅኩና ከዛ በኋላ ጸበል ተጠምቄ ምናምን ነገር ተሻለኝ ብዬ ሳይኮ አሰብኩኝ። ከዛ ጊዮርጊስ ነው በቃ ጊዮርጊስ ያደረገልኝን እያልኩኝ በቃ ላይ ይሄንን የእግዚአብሔር ቃል ሳይሆን አክቹሊ ውሃ ብታጠብም ቅልል ሊለኝ ይችል ነበረ። ከዛ ቅልል ያለኝ ነገር መሰለኝ እና በቃ ይኸው ጊዮርጊስ ሰራልኝ እያልኩ የጊዮርጊስ እስረኛ ድንግል ማርያም ፕራክቲካሊ በህይወቴ ማለት ነው። በቃ ምለምነው ልመና ልነግራቸው አልችልም። እግዚአብሔር በሚያውቀው ማለት ነው። እግዚአብሔር በሚያውቀው ወደ እግዚአብሔር እኮ ለመጸለይ እኮ ጊዜ እኮ አልነበረንም። ወረፋ እኮ ይዘን እኔ አንድ ነገር ልንገራችሁ። ይሄ የምር ማለት ነው። አንድ ይሄ ሙዳይ ምጽዋት ምናምን የሚል እኛ ዩኒቨርሲቲ ላይ የተሰራ ብዙ ስዕላት የቅዱሳት ስዕላት ተብሎ ነበረ ብዙ ስዕላት እና ከዛ ወደ ስዕላቶቹ ያየው መጸለይ ጀመርኩኝ።
እና ስዕላቶቹ እውነት በጣም እጅግ ብዙ ናቸው። በጣም እጅግ ብዙ ናቸው። እና አንዱን አነሳለሁ፣ ተክለ ሃይማኖት ላለሁ፣ አቡነ አረጋዊ ላለሁ፣ ማርያም ላለሁ፣ ብዙ ነው እዛ ያለው። ከዛ በጣም ስለጨነቀኝ የእውነት የህይወት ምስክር ነው እግዚአብሔር በሚያውቀው ማለት ነው። መቼስ ለእግዚአብሔር አይዋሽለትም። መጥራት እስከማልችለው ስለሆነ ስዕሉ ብዙ የሆነው ሁላችሁም አስቡኝ ብዬ ጠቀለልኩኝ ማለት ነው። ምክንያቱም አንዱን አስቀርቻ እንግዲህ እያንዳንዱ ገድላቸውን እንትን ያለ ምናምን በእነሱ የታመነ ምናምን ነገር እንደ ዳኔ የዘላለም ህይወት እንደወረሰ ጸሎቱም እንደተሰማለት በእግዚአብሔር ላይ ፊት ሞገስ እንዳገኘ ስለሚናገር እንዴ ለምን የአርሴማ ብቻ የክርስቶስ ሰምራ ስለምን ይቀርብኛል? የክርስቶስ ሰምራ ብቻ ለምን የተክልዬ ስለምን ይቀርብኛል? አሁን ገብረ መንፈስ ቅዱስ ስታነቡማ ሌላ ነው ደግሞ ጭራሽ። ስለዚህ የምን ይቀርብኛል? ሁሉንም ሁላችሁም ጠቅለል አድርጋችሁ አስቡኝ ብዬ የጸለይኩበት ጊዜ አለ። እዛ ቁሜ ፊት ለፊት ማለት ነው። አረሳውም እስካሁን ድረስ ማለት ነው። እግዚአብሔር ከምንድን ያላቀቀን? ሁላችንም ባይዘው የወንጌል አቅም የወንጌል እንትን የምታዩት ከኃጢአት ኃይልም ነፃ አውጥቶናል። ከነበርንበት ልምምድ እኛ የሙጥኝ ብለን ከእግዚአብሔር ጋር እኩል አስተካክለን ከያዝነው አምልኮተ ሰብእና ባዕድ ኪዳን የወንጌሉ ኃይል ነፃ አውጥቶናል። ክብር ለእግዚአብሔር ይሁን። ይሄ ወንጌል ይሰራል ነው። እኔ ይሰራል ስል ፕራክቲካል እኔ ጋር ሰርቶ ነው። አስቼ ጋር ሰርቷል፣ ዶክተር ዳኒ ጋር ሰርቷል፣ ዋሴ ጋር ሰርቷል። አሁን ሌሎቹ ጋራ እንዲሰራ ነው የምንፈልገው። ይሰራልም ደግሞ ወንጌሉ ባይዘው እኛ እንናገረው እነሱ ይስሙት፣ ወንጌል ይሰራል፣ ምንም ጥያቄ የለውም። እኔ በዚህ ወንጌል ላይ ለምን የምጠራጠረው? እኔ አንድ ነገር ልንገራቸው አይደለ? ሰው ነኝ እኔ። ስለ ሰውነቴ ምንም ጥርጥር የለኝም፣ 100% እርግጠኛ ነኝ። ሰው ከመሆኔ በላይ ግን ይሄ ወንጌል እውነተኛ ወንጌል እንደሆነና እንደሚሰራ ሰው መሆኔን እርግጠኛ ከሆንኩት በላይ እርግጠኛ ነኝ በዚህ ወንጌል። የምር እርግጠኛ ነኝ በእውነት። ሰው መሆነ ምን ያህል ፐርሰንት እርግጠኛ ነህ ብትለኝ ጥያቄ የለውም። 100% ሰውነቴን አልጠራጠርም። ሰውነቴን ሰው ነኝ አውቃለሁ። ያንን እርግጠኛ ከሆንኩት በላይ ግን ይሄ ወንጌል እንደሚሰራ እርግጠኛ ነኝ። ሰርቷላ በህይወቴ። እኔ አሁን የውጭ ምስክርነት ብቻ እኮ አይደለም እየነገርኳቸው ማለት እኔ ጋር የደረሰው እኔን ያሸነፈኝ ነው። ስለዚህ ያሸንፋል ወንጌሉ። አሁን ጉዳዩ የሃይማኖትና የሃይማኖት ለምሳሌ ጆባዊ ዊትነስና ኦል ጂሰስ ቢከራከሩ የሃይማኖት ክርክሮች ነው፣ የሁለት ሃይማኖት። ካቶሊክና ኦርቶዶክስ ቢከራከሩ የሃይማኖት ክርክሮች ነው። አድቬንቲስትና ጆባዊ ዊትነስ ቢከራከሩ የሃይማኖት ክርክር ነው። ሃይማኖት ሰዎች ነው የሚከራከሩት። ጉዳዩ ጦርነቱ፣ ውጊያው ምናምን የነሱ ነው። ወንጌላዊ አማኝ ከሌላ ቤተ እምነት ጋር ሲሆን ግን ምንድነው የሚሆነው? ልዩነቱ ምንድነው? እግዚአብሔር ነው የሚሞግተው ሰዎቹ በመንፈስ ቅዱስ በኩል ኃጢአተኞች መሆናቸውን ወቅሶ ይህንን ወንጌል ደርሷቸው በዚህ ወንጌል የሚያድናቸው እግዚአብሔር ነው። እግዚአብሔር ነው የሚያድነው። ከእግዚአብሔር ጋር ነው ጉዳዩ። ከኛ ጋር ነው ይመስላችኋል አይደል? አንዳንድ ጊዜ ከኛ ጋር ይመስላቸዋል ውጊያውን፣ ከኛ ጋር ይመስላቸዋል ጉዳዩን። እኛን በቃ አሁን እኛን ማጥፋት ምናምን ነው የሚያስቡት። እውነት ለመናገር እኛ አቅም የለንም። ጉዳዩ ከኛ ጋር ብቻ ቢሆን እውነት እናንተ እንዳሰባችሁት ልታጠፉንም ትችሉ ነበረ። ማለት እኛ ብንሆን ዝም ብሎ ለምሳሌ ልክ አንድን ሃይማኖት ቅድም እንዳልኳችሁ ጆባ ዊትነስን ለማጥፋት ብትሞክሩ በሰው አቅም ሊጠፋ ይችል ይሆናል። ጆባ ዊትነስ አላውቅም፣ በሰው አቅም ማለት ነው። በሰው አቅም ሰርታችሁበት ምናምን ልታጠፉ ትችሉ ይሆናል። የሆነ ሌላ እምነትን ልታጠፉ ትችሉ ይሆናል። ክርስትናን ግን ወንጌልን ግን ልታጠፉ አትችሉም። ወንጌል እግዚአብሔር ነው። አንተ ተዋግተህ እንዴት ወንጌልን ልታጠፋ ይችላል? እንዴት ወንጌላውያን አማኞችን ልታጠፋ ይችላል? አንተ ስጋ ለባሽ ተዋግተህ አምላክን የእግዚአብሔርን ወንጌል አቅም አለማወቅ ነው። አይሆንማ፣ አይመጣም ይላሉ አንዳንድ ሰዎች። እና እንዴት ወንጌልን ሰው በሰው አቅም እንትን አድርገህ በቃ አጠፏቸው በተንኳቸው? ኖ አችልም። ለምንድን ነው የማችለው መሰለ ወዳጄ? ውጊያው እግዚአብሔር ነው፣ ጉዳዩ እግዚአብሔር ነው፣ እግዚአብሔር ነው፣ ስራው እግዚአብሔር ነው፣ ወንጌሉ እግዚአብሔር ነው። ይሄ ማን ነው? እግዚአብሔር። ይሄ እግዚአብሔር ነው። ስለዚህ ከእግዚአብሔር ጋር ታግለህ ከእግዚአብሔር ጋር ተዋግተህ ከዛ አሸንፈህ ከዛ የእግዚአብሔር ሕዝብን ልትበትን የምትችልበት ምንም አይነት ሲስተም ምንም አይነት እንትን አይኖርም። ስለዚህ
ሁል ጊዜ ብርሃን በጨለማ አይሸነፍም። ብርሃን ግን በመጣበት ጨለማ ይሸሻል። ስለዚህ ይሄ ብርሃን የሆነውን የእግዚአብሔር ቃል ይዘን እንመጣለን፣ ጨለማውን እንገፋለን። እናንተን ግን ወደ እግዚአብሔር መንግስት በእግዚአብሔር ቃል እንማርካለን። እኛ እንደዛ ነው የምናስበው። እናንተን በእግዚአብሔር ቃል ወደ እግዚአብሔር መንግስት ያ በእግዚአብሔር ዕውቀት ላይ ከፍ ያለውን ነገር እሱን ግን በዚህ በእግዚአብሔር ቃል እያፈረሱ ክርስቶስን የጋረደውን ክርስቶስን የሸፈነውን የክርስቶስ ኢየሱስ ሞትን ወዳጆቼ ኢየሱስ ጌታ ነው ማለት እኮ ከባድ እኮ ነው አይደለ ወገኖቻችን? ትላንትና ከባድ አልነበረም ለኛ ኢየሱስ ያድናል ማለት። አሁን አንድ ልጅ ያየው ነበረ ቅድምና እስኪ ኢየሱስ ያድናል የሚል ጥቅስ አሳየኝ ይላል። አትለኝም? ኢየሱስ ያድናል የሚል ጥቅስ ፈለክ ልስጥህ? ኢየሱስ ያድናል የሚል እስኪ ልሞግትሽ። ወንጌል የምትሰብክ እዚህ ጋር እኛ እየጠራናቸው እስኪ እኛን ሞግቱ ኑ እንዲሁ በምታምኑት በማርያም በገብርኤል እያልን በምታምኗቸው ጻድቃን ሰማዕታት ብለን እየጠራናቸው እየጋበዝናቸው ኑን እኛ ጋር ሞግቱን እያሉ እዛ እየሄዱ ወንጌል ገብቷቸው ወንጌልን ብቻ የሚሰብኩ ሰዎች አሉ። ልደትም እንደዛ ያደርጋል አይደለ? እስኪ እንትን አምጡ ምናምን እያለ እስኪ ኢየሱስ ያድናል የሚል አምጡ ጥቅስ አምጣ፣ እስኪ ኢየሱስ ጌታ ነው የሚል ጥቅስ አምጣ እና ኢየሱስ ጌታ ነው የሚል ጥቅስ ላምጣልህ ትላለህ? አትልማ። እሺ አትልም እንጂ ኢየሱስ ያድናል የሚል ጥቅስ ላምጣልህ? አንድ ነገር ልንገራችሁ፣ ቃል በቃል መዳን በሌላ በማንም የለም እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለምና የሚለውን ቃል አትለውም። እዛ ቤት ሆነ አትሮንስ ላይ ይዛ አትልም። መዳን በሌላ በማንም የለም አትልም፣ በጭራሽ አትልም። አንድ ያጋጠመን ነገር አንድ እዛ ሲሰብክ የነበረው አንድ ወንድም እኔ መንገድም እውነትም ሕይወትም ነኝ በእኔ በቀር ወደ አብ የሚመጣ የለም ብሎ ሲል እንደዛ ሲል በጣም በሚገርም ሁኔታ ጎትተው አወረዱትና ከዛ በኋላ ምንድነው ያልከው? እንዴት ምንድነው እንደዚህ የምትናገረው? ምናምን ብለው ሲጠይቁ እንዴ ቃሉ እኮ ነው የሚለው ቃሉ ይላል ቢልስ አንተ ለምን ትላለህ? ቢልስ ነው ጉዳዩ። ቢልስ የእግዚአብሔር ቃል ቢልስ አንተ ለምን ትላለህ? እውነት ነው የምላችሁ። እኔ እንግዲህ ለእግዚአብሔር አንዋሽለትም ቢልስ አሉት ማለት ነው። ቢልስ ለምን ትላለህ? አሁን ጉዳዩ የእግዚአብሔር ቃል ይላል ብለህ እዛ አትሮንስ ላይ ደፍረህ አትናገረው። ቢልስ አትላትም፣ የምር አትልም። እንዴ የሚፈሩ ጥቅስ እኮ ባይዘው ጥቅስ ብቻ ማንበብ እኮ ከዛ ሊያስወግዝ ይችላል። እንደየጥቅሱ አስፈላጊነት የክርስቶስ አዳኝነትን የሚያወሳ ከሆነ ጥቅስ ብቻ እኮ ባይዘው ማንበብ ሌላ አታብራራ። ባይዘው ቅድም እንደነገርኳችሁ መዳን በሌላ በማንም የለም የሚለውን ጥቅስ እንድንበት ዘንድ የተሰጠ ስም ከሰማይ በታች ሌላ የለምና የሚለው ወይም ደግሞ የወንጌላውያን ፋብራይት ጥቅስ የምንለውን እነሱ ግን የሚፈሩትን ሙሴ እባብን በምድረ በዳ እንደሰቀለ ሁሉ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንዳይጠፋ የሰው ልጅ ሊሰቀል ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙ እንዲሁ ወዷል። ዓለም በልጁ እንዲድን እንጂ በዓለም እንዲፈርድ አላከውም። በልጁ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል የሚለውን ጥቅስ ትፈራለች አትላትም። ስለዚህ እግዚአብሔር ልጅን ማመን ያድናል፣ የዘላለም ሕይወት ይሰጣል። እሱን ለማለት ትላንትና አቅም አልነበረንም ወገኖች፣ አቅም አልነበረንም። ኢየሱስ ያድናል፣ ኢየሱስ ጌታ ነው። አሁን አንዳንድ ሰው ኢየሱስ ጌታ ነው እና ማን እረኛ አለ ይልሃል ማለት ነው። አሜን አትልም? ካመን ካንተ አሜን አትልም? ኢየሱስ ጌታ ነው ሲባል ማን ወታደር አለ ከማለት አሜን አትልም? እንዴ ለምን ትከራከረኛለህ? አሜን አትልም? እንዴ ኢየሱስ ጌታ ነው ስለ አሜን አትልም? እንዴ ማን ወታደር አለው ከማለት ለምንድን ነው አሜን የማትለው? እንዴ በጣም የሚገርመኝ ነገር ነው። እንደሚገርመኝ ታውቃላችሁ? ኢየሱስ ክርስቶስ የጌቶች ጌታ ነው ይሉና ሌሎች ጌቶች ስላላቸው ያን ለማመቻቸት ይሉና ከዛ ኢየሱስ ብቻውን ደግሞ አትሉት።
ምንድነው ይሄ ዘንቢል በራድ እንኳን ማንጠልጠያ ያስፈልገዋል። እና ይሄንን ለጴጥሮስ ሂዳት ነግረውም እንዴ ሂደ ለጳውሎስ ነገረው ኢየሱስ ብሎ ይጠራው። ኢየሱስ ብዬ ስለኔ እያቀለልኩት መስሎ ነው የሚታይ። ሂደ ለምን ለጴጥሮስ ለምን ያለ ማንጠልጠያ ጻፍክ ኢየሱስ ብለ ለምን ጠራው? ሂደ ለጳውሎስ ኢየሱስ ብቻ ለምን አልክ? ከ960 ጊዜ በላይ በመጽሐፋችን ውስጥ ኢየሱስ 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 ተብሎ ተቀምጧል። እኛ ኢየሱስ እንለዋለን ሁል ጊዜ። ኢየሱስ የእግዚአብሔር ልጅ ኢየሱስ ተስፋችን፣ መድኃኒታችን ኢየሱስ የተባረከው ተስፋችን በክብር ሲገለጥ ከእርሱ ጋር የምንገለጥ የእግዚአብሔር ልጅ ኢየሱስ ኢየሱስ እንለዋለን ስለምንወደው። እኛ ባይዘው እንደ ወንጌል አማኝ እኮ እድለኛ ማህበረሰብ እኮ የለም ማለት በቃ 24 ሰዓት የኢየሱስ ስምን እየጠራ በኢየሱስ ምን የሚል የሚፈወስ በኢየሱስ ሰላም የሚያገኝ ሁሉ ጊዜ ኢየሱስን እየጠራ ጠላቱን የሚያስደነግጥ መንፈሳዊ ውጊያ በጌታ በኢየሱስ ክርስቶስ ስም የሚዋጋ ጸሎቱን በኢየሱስ ስም በመጸለይ የሚሰማለት በኢየሱስ ስለቀረበ 10 ጊዜ ኢየሱስ ኢየሱስ እንዳይል የሚሻማው ሌላ ነገር የሌለበት ባይዘው ሌላ ነገር የለም ባይዘው እኛ በ30 ቀኑ ሁሉ ኢየሱስ ስለሆነ እኛ የምናከብረው ኢየሱስ ወረፋ አይይዝም። እኛ ቤት ደጅ አይጠናም እንዴ በቤቱ በቤተ ክርስቲያኑ በህዝቡ እንዴት በዋጀን ደሙ አፍስሶ በገዛን እንዴት ወረፋ ይይዛል? ሁሉ ጊዜ ኢየሱስ ነው እንጂ ሰኞም ኢየሱስ፣ ማክሰኞም፣ ሮብም፣ ሐሙስም፣ አርብም፣ ቅዳሜም እሑድም ይቀጥላል። ኢየሱስ ወረፋ አይይዝም። እዛ ቤት 30 ቀን አለ ባይዘወይ እዛ ቤት 30 ቀን አለ። በ30 ቀን ውስጥ ኢየሱስ የሚባል ነገር የለም። አንድ ቀን 6 ቀን ነበር ቁስቋምና አርሴማ ተጨምሮበት ጠፋ። ከዛ በኋላ አይ አማኑኤል ለምን ትሸፍነዋለህ ወዳጅ ኢየሱስ ብላ አጠራ ለምን ትሸፍነዋለህ? ነፃ የወጣንበት ስም እኮ ነው፣ የዳንበት ስም እኮ ነው። ስለዚህ ሁሉ ጊዜ ኢየሱስ እንላለን። እኛ አንተ በጣም እድለኛ ህዝብ እኮ ነው ወንጌል አማኝ በእውነት ማለት በጣም እድለኛ ማለት ነው። በቃ ይሄ ዝም ብለህ በነፃነት ሁሌ ኢየሱስ ትላለህ። በቃ አለ አይደለ ቢዚ አትሆንም። ሌላ ስም እየጠራ ሌላ የማያድን ስም ሌላ ስም እየጠራ ቢዚ አትሆንም። አይገርም? ሁሌ ኢየሱስ ነው የምትለው። ለምን? በቃ አለሃ በቃ ኢየሱስ በቃ ለምን ወረፋ ታስይዘዋለህ? ዛሬ አርሴማ ነገ ምናምን ነገር የለህም እኮ አባ ኪሮስ፣ አባ ገሪማ፣ ቂርቆስ ህፃኑ እንትን ምናምን እያልክ ወረፋ አታስይዝም። በቃ ኢየሱስ ሁሉ ጊዜ ኢየሱስ ኢየሱስ ኢየሱስ። እኔ ይሄንን ስም አዳነኝ፣ ይሄንን ስም ስጠራ እኖራለሁ። ይሄንን ስም ስጠራ እኖራለሁ። ኢየሱስ ያድናል። ባይዘው እኔን አድኖኛል። ከምንድን ነው ያዳነኝ? ሁሉ ጊዜ እንደምንለው እኔን አድኖኛል። ያዳነኝ ከኃጢአት ነው። ያዳነኝ ከምታመንበት ነው። ያዳነኝ ከሞት ነው። እኔ አሁን ኢየሱስን ሲመጣ ይወስደኛል ብዬ ልክ ለቤተ ክርስቲያን እንደገባ እመጣለሁ፣ ስፍራ ላዘጋጁላችሁ ዘንድ ሄዳለሁ፣ እመጣለሁ፣ እኔ ባለሁበት ደግሞ እንድትኖሩ ወስዳችኋለሁ እንዳለ ይወስደኝ ዘንድ እጠብቃለሁ ይላለሁ እንጂ አቤት የዛን ጊዜ ኢየሱስ ሲመጣ ትልቁን ትንሹም መድረሻውን ሲያጣ እያልኩ አልዘምርም። ከዛ ነፃ አውጥቶኛል። ሲሪየስሊ ከዛ ነፃ አውጥቶ አቤት የዛን ጊዜ ክርስቶስ ሲመጣ መዝሙር አልችልም። ትልቁም ትንሹ መድረሻውን ሲያጣ አቤት እንዴት እንደሚያሳዝን ቅዝ ብለህ በቃ ቆዝመህ ማለት ነው ምናምን ልብህ ተሰብሮ የት አባቴ ነው የምገባው የት ነው የሚሄደው ምናምን እያልክ እየቆዘምክ የት እንደምትሄድ እያሰብክ ድምፅ አሪፍ ነው እና የት ነው የሚሄደው ምናምን እያልክ እየተጨነቅክ ምናምን ነገር ጌታ ኢየሱስ መጣና እናንተ ሸክማችሁ የከበዳችሁ ኑ ወደ እኔ ማሳረፋችኋለሁ። ሃሌሉያ። ከዛ በኋላ ና እኔ ጋር ከመጣ እረፍት ነው ያለው፣ ሰላም ነው ያለው አለ። በብሉይ ኪዳን በሕግ ጎብጠው የነበሩት ሕግ አጉጧቸው የነበረ 613 ሕግ ያጎበጣቸው ሰዎች በጌታ በኢየሱስ አረፉ፣ አይሁዳውያን። እኛ አሕዛቦች ደግሞ የተለያየ ኃጢአት የተለያየ ደግሞ የኛ የተለያየ አምልኮተ ሰብእ ምናምን ተስፋ ማጣትን ምናምን አጉብጦን የነበረው ጌታ ኢየሱስ ና አለ። ድምፁን አሰማ። ክብር ለስሙ ይሁን። አሁን
እኔ የት እንደሚሄድ አውቃለሁ። ክብር ለጌታ ይሁን። ጌታ ነገረኝ። አዎ የት ነው የምትሄደው? እሱ ያውቃል አለ። እሱም ያውቃል እኔም አውቃለሁ። ነግሮኛል። እንዴ ነካችሁ? እሱም ያውቃል እኔም አውቃለሁ። በስራዬ የት ይሆን መግቢያዬ ያለ ጨነቀኝ የለም። አዎ ጠበበኝ የለም። ለምን ነው የሚጨንቀኝ ወዳጄ? ለምን ነው የሚጨንቀኝ? እንዴ ጭንቀቴን የወሰደልኝ እኮ እኔ እንዳልጨነቅ እኮ ነው። እንዴ ጭንቀቴን እኮ የወሰደልኝ፣ እርግማኔን የወሰደልኝ፣ ኃጢአቴን እኮ የወሰደልኝ እኔ እንዳልጨነቅ እኮ ነው። ተጨነቀልኝ እኮ በመስቀል እሱ ተፈጸመ አለ። ተጨንቆልኝ ተፈጸመ አለ እና እኔ ለምን እጨነቃለሁ አሁን? እንዴ ጌታዬ የኔ ጌታ ኢየሱስ ክርስቶስ በአንዱ ሰው ለመታዘዝ ብዙዎች ኃጢአተኞች እንደሆኑት ሁሉ በአንዱ መታዘዝ በክርስቶስ ኢየሱስ ብዙዎች ጻድቃን። እሱ ታዘዘ፣ ጽድቁን ሰጠኝ። ከዛ ደግሞ አለመታዘዜን ወስዶ ስለኔ አለመታዘዝ ደግሞ እሱ ተጨነቀ። እሱ ተጨነቀ። የኔን ኃጢአት ወስዶ እሱ ተጨነቀ። እሱ ተጨንቆልኝ እያለ እኔ ለምን እጨነቃለሁ ወዳጅ? እኔ ለምን እጨነቃለሁ? እኔ ለምን እጨነቃለሁ? ስለዚህ ይሄንን ወንጌል ነው ነፃ ያወጣን። ይሄንን ወንጌል ነው ነፃ ያወጣን። ይሄ ከዚህ ጭንቀት ነው የወጣን። አሁን ዶክተር ዳኒ ከምን እንደወጣ ደግሞ ይነግሯል። ዋሴም አለ ይነግሯቸዋል፣ ወንድሞች ደግሞ ማለት ነው። እና ከኤው እዚህ ጋር ያለ ነው ሁሉ ባይዘው አንድ ነገር ልንገራቸው አይደለ? እዚህ ፕላትፎርም ላይ ያሉ የወንጌል አማኞች እናንተን የሚሞግቷችሁ ኑ ወደ ጌታ ብለው የሚጠሯችሁ እምነታቸውን የሚያቅቡ የእናንተ እምነት ደግሞ በእግዚአብሔር ቃል ሲመዘን ምንም ቦታ እንደሌለው የሚያሳዩአችሁ ሁሉ ከየት ነው የመጡት? ከኦርቶዶክስ ነው የመጡት። እናንተ በታትነናቸዋል፣ አጥፍተናቸዋል፣ አክስረናቸዋል ትላላችሁ አይደለ? ይሄ ሁሉ የመጣው ይሄ ሁሉ ምን ወታደር፣ ይሄ ሁሉ የጌታ አምባሳደር ከየት ነው የመጣው? ከየት ነው የመጣው ወዳጄ? ከየት ነው የመጣው እንዴ? ከየት ነው የመጣው? ምን ነካ? አንተ አስጨንቄያለሁ በትኛለሁ ምናምን ትላለህ እንዴ? ከአንተ እኮ የመጣ እኮ ጌታ እኮ ይኸውልህ፣ አንተን የሚማርክህ በራስህ ህዝብ ነው። ልክ አይሁዳውያንን ጴጥሮስን አምጥቶ የራሳቸውን ሰዎች አስነስቶ ሐዋርያት አድርጎ ራሳቸውን ወደ ጌታ እንዲመጡ እንዳደረገ ስለዚህ አለን ነው እያልናቸው ያለነውም ይኸው ከዛው ነው የወጣ ነው። ከዛ ደግሞ አሁንም የሚወጡ አሉ። ትንቢት አይደለም የምነግራችሁ፣ ትንቢት ሳይሆን ይሄ ቃል ስለሚሰራ ነው። ይሄ ወንጌል ስለሚሰራ ብዙ ሰዎች ወደ ጌታ ይመጣሉ። ባይዘው ወይ ከወገኖቼ ከቤተሰቦቼ የመጀመሪያው ወንጌላዊ አማኝ፣ የመጀመሪያው ወደ ወንጌል የመጣው ሰው ነኝ። ከኔ በኋላ ግን እህቶች፣ ወንድሞች፣ ጓደኞቼ ተከትለውኛል። ይህንን ወንጌል አምነው ማለት ነው። ኑፋቄ ይዞ መጣ ምናምን አሉኝ ማለት መጀመሪያ ኑፋቄ ይዞ መጣ፣ ብዙ ተመራመርክ፣ ችግር ውስጥ ገባህ፣ መነፈክ ምናምን ብለው ብዙ አሉኝ መጀመሪያ። እኔ ጋር የሰራውን ይሄ ወንጌል እኔ ጋር የሰራውን ነገር ስለማቅ በትዕግስት እየሰደቡኝም መናፍቅ እያሉኝም ባይዘወይ አንድ ነገር ልንገራችሁ። እዚህ ቲክቶክ ላይ አንዳንድ ጊዜ ስሜታዊ ሁነን እንደምንናገረው አይደለም። መሬት ላይ ወንጌል ስንሰራ አክቹሊ እዚህ በጣም ሚዲያው በራሱ የሆነ ተጽዕኖ እንዳለው ማለት ነው። ቤተሰቦቼ እግዚአብሔር ትዕግስት ሰጥቶኝ እየሰደቡኝ ምንም እያሉኝም ይሄንን ወንጌል አደረስኳቸው እና ከዛ በኋላ እና ምን ሆነ አትሉኝም? ምንድነው ይሄ ወንጌል የሚያደርገው ወገኖቼ? ይሄ ወንጌል ምንድነው የሚያደርገው? እኔ ጋር ያደረገው ምንድነው? ይማርካል። ማረካቸዋ ዳኗ እንዴ ወንድ ነው። እስቲ እንደው አንድ ሴት ይከመልል የሚልልን እናቴ ሳትቀር ነው ባይዘው ይሄ ወንጌል ይገባል። ሄድ ሙልዬ ሄድ። እኔ እልል ልበል ብዬ ነው፣ ደስ ብሎኝ ነው። እና በሚገርም ጉዳይ ሰንበት ትምህርት ቤት በጣም ተከራካሪ የነበረች እህቴ፣ በጣም ተከራካሪ ማለት ሰንበት ትምህርት ቤት የነበረች እህቴ ጭራሽ ይሄንን መጽሐፍ ተጸይፈው ይሄን አታነብም ነበር። የምታነቡ የትኛው መሰላችሁ? ይሄ ቻፕስቲክ ያለው ቀይ ቀለም የተቀባው መጽሐፍ አለ አይደል? ይሄ ቻፕስቲኩ ታውቁታላችሁ። 2000 እትሙ የተበረዘው ማለት ነው። ቅድም እንደነገርኳችሁ ይሄንን እንኳን ለማስተካከል አቅማጥተው ይሄንን አላስተካከሉም፣ አልበረዙትም። ታውቋታላችሁ ቻፕስቲኳ እሷ ማለት ነው። የሚገርም ነገር የ2000 ማለት ነው። እሷ ነው የምታነበው፣ ይሄን አታነብም። እሱም ራሱ እኮ የኔ እኮ ነው።
እኔ ድሮ ከዩኒቨርሲቲ የገዛሁት እኮ ነው፣ የኔ ነው እሱ። እሱን ወስዳ ታነባለች እና እሱን ልቀማት ፈለኩኝ፣ ግን ታንብበው እሱም ቢሆን እልህ ከማጋባት ምናምን ብዬ መጨረሻ ላይ አስቤ ይመጣልኝ ምንድነው ደብተር አላት፣ ሰንበት ትምህርት ትማራለች። ደብተሯ ግልጥ ሳረገው የምር እኔ በእግዚአብሔር ፊት ነው ምንም እንግዲህ ግልጽ በሆነ ነገር ልንገራችሁና ሌላ ምንም የሚያምን ሰው ስለሚያምን ለዛ ልንገር። ግልጥ ሳረገው የዮሐንስ ወንጌል ምዕራፍ 2 ይላልና ስለ እናቱ ምልጃ ይላል። የሚገርም እኮ ነው። ከዛ ግልጥ ደግሞ ሳረገው አሁንም የዮሐንስ ወንጌል ምዕራፍ 2 ስለ እናቱ ምልጃ ይቀጥላል። ሌላ ነገር የለም ደብተሯ ላይ ማለት ነው። ሁሉ ጊዜ ነው እንደሚያስተምራችሁ ምንድነው ምናምን አልኳት። ሁሉ ጊዜ እናቱ ምልጃ ምናምን ዮሐንስ ወንጌል ምዕራፍ 2 ነው እንዴ የምትማሩ? ሌላ ነገር አትማሩ ምናምን ስላት እንግዲህ ይሄን ነው እያስተማረን ያለው አለችኝ ማለት ነው። አስተማሪሽን ማግኘት ፈልጋለሁ አልኳት ማለት ነው። አባ ወልደ ሰማያት ይባላሉ እና ተገናኘን ማለት ነው። ተገናኘን፣ ማውራት ጀመረ። የመጀመሪያው ስራ የነበረው ታፒስቲኩን መጽሐፍ ማስጣል ነበረ እና እሱን ማስጣል ለሷ ከሳቸው ጋር አውርቼ ማስጣል ነበረ እና አወራን፣ ዲስከስ አደረግን። ይሄ መጽሐፍ ትክክለኛ መጽሐፍ ነው ወይ ብዬ ጠየቅኳቸው። መጀመሪያ አዎ ትክክለኛ መጽሐፍ ነው አሉ። ከዛ እያነሳን መወያየት ጀመርን፣ ዲስከስ ማድረግ ጀመርን። ከዛ መጨረሻ ላይ ከብዙ ውይይት በኋላ ምንድን ያሉኝ፣ ውይይቱ ረጅም ስለሆነ እንትኑን አልነግራችሁ። መጨረሻ ግን ምን አሉ? የጦጣ ልጅ በዛፍ የመናፍቅ ልጅ በመጽሐፍ ማን ይችለዋል አሉ። ይሄንን መጀመሪያ አሳመንኳቸው። ይሄ የትክክለኛ መጽሐፍ አይደለም አሉ ማለት ነው። 2000 ተወያይተን ከብዙ ውይይት በኋላ ከዛ በኋላ አንዳንድ ነገሮች ስለ ጥምቀት ምናምን ነገር ማንሳት ጀመርንና ያሉትን ነገር አልነግራችሁም እንዲሁ በጣም እንትን ስለሆነ ማለት ነው። ብቻ ግን የጦጣ ልጅ በዛፍ የመናፍቅ ልጅ በመጽሐፍ ማን ይችለዋል አሉና ተለያየን በዛው ማለት ነው። በቃ እኔ መናፍቅ ነኝ፣ ስለዚህ በቃ መናፍቅ መጽሐፍ ያውቃል አይነት ነገር ነው ጉዳዩ። እኔ ስቄ ዝም ብዬ ከዛ በኋላ ራሱ ያወሩኛል፣ መንገድ ላይ ያገኙኛል ምናምን ነገር። ብዙ አግሬሲቭ የሆኑ ሰው አልነበሩም እውነት ለመናገር እና ከዛ በኋላ ጣለች ማለት ነው። ያስጣሏት ሰውየው ናቸው። ጣለችውና ይሄን ማንበብ ጀመረች። እኔ ብዙ ጊዜ ነግራታለሁ። መጨረሻ አንድ ቀን ራሷ ሰርፕራይዝ አድርገች። እኔ የምትለውን ልሰማ ፈልጋለሁ አለች። ወንጌል የምትለውን ነገር ልሰማ ፈልጋለሁ እና እስኪ በደንብ ንገረኝ አለች። በጣም ሰርፕራይዝ ሆንኩ፣ ደስ አለኝ። ከዛ ከፍቼ ማውራት ጀመርኩኝ። በጣም ደስ አላት። በቃ ይሄንን ነገር እኔ አምናለሁ፣ ትምህርት ደግሞ በደንብ ማወቅ ፈልጋለሁ፣ መማር ፈልጋለሁ አለች ማለት ነው።